ሰላም ሰላም ክቡራን የቻናላችን ቤተሰቦች እንደምን ከረማችሁ። እንግዲህ በዚህኛው ቪዲዮ ይዤላችሁ የቀረብኩት የማኔጅመንት ቢዝነስ ማኔጅመንት እና ቢዝነስ አድሚኒስትሬሽን ተማሪዎች የካቲት ላይ የተፈተኑትን የ2018ቱን ኤግዚት ኤግዛም ጥያቄዎች ነው። ቻናሉን ላይክ ማድረግ፣ አዲስ ከሆናችሁ ሰብስክራይብ ማድረግ እንዲሁም ለጓደኞቻችሁ ሼር ማድረግ እንዳረሱ። ጥያቄ ካላችሁ ኮሜንት ላይ ያስቀምጡልኝ። እንዲሁም የዋይፋይ አክሰስ ያላችሁ ቪፒኤን አብርታችሁ ተመልከቱልኝ። ጀስት እኔንም እንደማገዝ ነው እና እሱን ጠይቃችኋለሁ። መልካም ቆይታ። በቀጥታ ወደ ጥያቄው እንሄዳለን። እንግዲህ ከመጀመሪያው ጥያቄ ስንጀምር ምንድን ነው የሚለው? አስዩም ኤ ሊደር ሁ ኮንሲስታንትሊ ኢንቮልቭስ ቲም ሜምበር ኢን ዲሲሽን ሜኪንግ ኤንድ ቫሊዩስ ዜር ኢንፑት ኢዝ ፕራይመርሊ ዴሞንስትሬቲንግ ይላል። ኤ ካሪስማቲክ ሊደር፣ ቢ አውቶሪታሪያን ሊደር፣ ሲ ትራንዛክሽናል ሊደር፣ ዲ ፓርቲሲፓቶሪ ሊደር ይላል። እንግዲህ ይሄ ጥያቄ ከሊደርሺፕ ስታይል ጋር የሚገናኝ ጥያቄ ነው። እንግዲህ ሊደሮች የተለያዩ ስታይሎችን ይጠቀማሉ። ከዛ መካከል እንግዲህ ቲም ሜምበሮችን ዲሲሽን ሜኪንግ ላይ የሚያሳትፉት አይነት ወይ ደግሞ ኢንፑታቸውን ዲሲሽን ሜድ ከማድረጋቸው በፊት ያላቸውን ኦፒኒየን እንደ ኢንፑት የሚጠቀሙ ዲሲሽኑ ሜድ ለማድረግ እንደ ኢንፑት የሚጠቀሙትን ሊደሮች ምን ብለን እንጠራቸዋለን ነው የሚለው። እያንዳንዱ ምርጫ ስናይ ኤድ ያለው ካሪስማቲክ ሊደር ይላል። እኚህ ካሪስማቲክ ሊደር የሚባሉት እንግዲህ ሪላይ የሚያደርጉት ፐርሰናል ቻርም ላይ፣ ኢንስፓይሬሽን ላይ፣ ኢሞሽናል አፒል ላይ ነው እንጂ ዲሲሽን ሜኪንግ ላይ ቲም ሜምበራቸውን ወይ ፎሎወራቸውን ኢንጌጅ እንዲያደርጉ ወይ የእነሱን ኢንፑት ከመውሰድ ጋር የሚገናኝ ስላልሆነ ይሄ ሞር ኦፍ ካሪስማቲክ ሊደር እንግዲህ ፐርሰናል ቻርም ላይ ሪላይ የሚያደርግ የሊደርሺፕ ስታይል ስለሆነ ይህ መልስ አይሆንም ማለት ነው። ቢንም ስናይ አውቶሪታሪያን ሊደር ይላል። ይሄ እንግዲህ ሙሉ በሙሉ ከዚህ ጥያቄ ላይ ከተጠየቅነው ሊደርሺፕ ስታይል ጋር ፍጹም የተለያየ ነው ማለት ነው። ምክንያቱም አውቶሪታሪያን ሊደር የሚባሉት ዲሲሽንን ዩኒላተራሊ ወይ ብቻቸውን ሜድ የሚያደርጉ ምንም አይነት ኢንፑት ከሰራተኞች ከፎሎወር ማይወስዱ ናቸው ማለት ነው። እኔ እንደፈለግኩት እኔ ያልኩትን ያንን ብቻ ያደርግ የሚሉ አይነት መሪዎች ናቸው። እኚህ የፓርቲሲፓቶሪ ሊደሮች ሙሉ በሙሉ ተቃራኒ ናቸው ማለት ነው። ስለዚህ አውቶሪታሪያን ሊደር ብቻቸውን ሴንትራላይዝ የሆነ ዲሲሽን ሜኪንግን የሚጠቀሙ ናቸው ማለት ነው። ህጉንም ምኑንም ራሳቸው ያወጣሉ። ፎሎወሩ እነሱ እንዳሉት እንዲከተላቸው የሚያደርጉ ሊደሮችን ነው አውቶሪታሪያን የምንለው። ስለዚህ ቢመልስ አይሆንም ማለት ነው። ስናይ ትራንዛክሽናል ሊደር ይላል። ትራንዛክሽናል ሊደር ደግሞ ኤክስቼንጅ ላይ የሚያተኩሩ ሊደሮች ናቸው። ኤክስቼንጅ ስንል እንግዲህ የሆነ ጎል ያስቀምጣሉ። ያንን ጎል ላሳካ ሰው ሪዋርድ ይሰጣሉ፣ ላላሳካ ደግሞ ፐኒሽ ያደርጋሉ ማለት ነው። ሰራተኞችን ሞቲቬት የሚያደርጉት ሪዋርድ እና ፐኒሽመንት ላይ ተመስርተው ነው ማለት ነው። ስለዚህ እነዚህም ከፎሎወሮቹ ኢንፑት ወይ ደግሞ የተለያዩ ግብዓቶችን የሚወስዱ ስላልሆነ ሲም መልስ አይሆንም። ለዚህ ጥያቄ ትክክለኛ መልስ የሚሆነው ዲል ያለው ነው። ፓርቲሲፓቶሪ ሊደር የምንላቸው ወይ ደግሞ ዲሞክራቲክ ሊደር የምንላቸው ናቸው ማለት ነው። ምክንያቱም ዲሞክራቲክ ሊደርን የሚጠቀሙ ሊደሮች እንግዲህ ዲሲሽን ሜድ ከማድረጋቸው በፊት ከፎሎወሮቹ ወይ ከሰቦርዲኔቶቹ ወይ ከቲም ሜምበሩ ኢንፑት የሚወስዱ ናቸው ማለት ነው። ይሄ ማለት ከታች ያሉትን ሰራተኞች ዲሲሽን ሜኪንግ ላይ የሚያሳትፉ ናቸው ማለት ነው። ምክንያቱም ሰራተኛው በከፍተኛ ሞላ እንዲሰራ የተሻለ ውሳኔ እንዲሰጡ ስለሚያስችላቸው ማለት ነው። እንግዲህ ጥያቄው ላይ እንዳለው ቲም ሜምበሮችን ዲሲሽን ሜኪንግ ላይ ኢንቮልቭ እንዲያደርጉ የሚያደርግና ለዛ ኢንፑታቸው ደግሞ ቫሊዩ የሚሰጥ አይነት ሊደር እንግዲህ ፓርቲሲፓቶሪ ሊደር ወይ ደግሞ ዲሞክራቲክ ሊደር እንለዋለን ማለት ነው። ስለዚህ ለአንደኛው ጥያቄ መልሳችን ዲ ይሆናል ማለት ነው። ሁለተኛው ጥያቄ ስንመጣ አማንግ ዘ ፎሎዊንግ ፕሮዳክት ፕሮሞሽን ስትራቴጂስ emphasizes on two-way personal communication between a company representative and a potential customer ይላል። ኤግዚቢሽንስ፣ ትሬድ ፌርስ፣ ቢ ሴልስ ፕሮሞሽን፣ ሲ ፐብሊክ ሪሌሽን ኤንድ ፐብሊሲቲ፣ ዲ ፐርሰናል ሴሊንግ ይላል። እንግዲህ ይሄ ጥያቄ ደግሞ ከፕሮሞሽናል ሚክስ ወይ ደግሞ ማርኬቲንግ ላይ አሴ ሚንስ ኦፍ ኮሚኒኬሽን ነው የምንጠቀምበት ፕሮሞሽንን። ከፕሮሞሽናል ሚክስ ስትራቴጂዎች መካከል እንግዲህ ቱዌይ እና ፐርሰናል ኮሚኒኬሽንን ኢንፈሳይዝ የሚያደርገው ፕሮሞሽናል ስትራቴጂ የትኑ ነው የሚለው። እንግዲህ እያንዳንዱ ምርጫ ስናይ ኤድ ያለው ኤግዚቢሽን እና ትሬድ ፌር ይላል። ይሄ እንግዲህ ኖርማሊ
በራሱን ችሎ ፕሮሞሽናል ሚክስ ኤለመንት ውስጥ ያለ አይደለም። እንግዲህ አምስቱ አድቨርታይዚንግ፣ ፐርሰናል ሴሊንግ፣ ፐብሊክ ሪሌሽን፣ ሴልስ ፕሮሞሽን እና ዳይሬክት ማርኬቲንግ ናቸው ፕሮሞሽናል ሚክስ የምንላቸው። ግን ያው ይሄም አንዱ እንደ ኮሚኒኬሽን እንጠቀምበታለን ማለት ነው። ሶ ትሬድ ፌር የምንለው እንግዲህ ኢንተራክሽን የምንፈጥርበት ከሌሎች ጋር ኔትወርኮች የምናበዛበት ሞስት ፕሮባብሊ ኢንፈሳይዝ የሚያደርገው ዲስፕሌይ እና ይገዙኛል ብላችሁ የምታስቡትን ሰዎች የምታገኙበት ሊድን ጀነሬት የምታደርጉበት ወይ ሊድ ጀነሬሽን እና ከዲስፕሌይ ጋር የሚገናኝ ነው ኤግዚቢሽን እና ትሬድ ፌር እንጂ ኖርማሊ ቱ የሆነ ፐርሰናል ኮሚኒኬሽን በካምፓኒው ሪፕሬዘንታቲቭ እና በፖቴንሻል ከስተመር መካከል የሚደረግ ስላልሆነ ይህ መልስ አይሆንም። ቢን ስናይ ሴልስ ፕሮሞሽን ይላል። ሴልስ ፕሮሞሽን ደግሞ አንዱ የፕሮሞሽናል ሚክስ ኤለመንቶች መካከል አንዱ ሆኖ ይህም ደግሞ ለአጭር ጊዜ የሚቆዩ የተለያዩ አይነት ኢንሴንቲቮችን የምንሰጥበት የፕሮሞሽናል ስትራቴጂ ነው። ለምሳሌ ኩፖን ሊሆን ይችላል። ዛሬ መጥቶ ለገዛ ሰው ድጋሚ መጥቶ ሲገዛ 10% ዲስካውንት እንድንሰጠው ዛሬ ኩፖን እንሰጠዋለን። ያችን ኩፖን በሚቀጥለው ይዞ ይመጣል። ከዛ ምን ያገኛል ማለት ነው? ዲስካውንት ያገኛል። እንደገና ጊፍቶችን፣ ኮንቴስቶችን ወይ እጣ አይነት ነገሮችን እንደዚህ አይነት ነገር የምናደርግበት የፕሮሞሽናል ስትራቴጂ ነው ማለት ነው። ሶ ይሄ እንግዲህ ዋን ዌይ ነው ማለት ነው እንጂ ቱ ዌይ አይደለም። ምክንያቱም ካምፓኒው ነው እነዚህን ኢንሴንቲቮች ቀጥታ ለከስተመሩ የሚሰጠው ወይ ደግሞ ለዲስትሪቢዩተሩም ሊሰጥ ይችላል። ሲምፕሊ ግን ሴልስ ፕሮሞሽን የምንለው ሾርት ተርም ኢንሴንቲቮችን ለኮንሱመሩ የምንሰጥበት የፕሮሞሽን ስትራቴጂ ነው እንጂ ከቱ ዌይ እና ፐርሰናል ኮሚኒኬሽን ጋር የሚገናኝ አይደለም ማለት ነው። ሲል ያለውን ስናይ ፐብሊክ ሪሌሽን ኤንድ ፐብሊሲቲ ይላል። ይሄ ደግሞ የካምፓኒውን ኢሜጅ ወይ ይሄ ጉድ ዊሉን በተለያዩ ጋዜጣዊ መግለጫዎች፣ በአርቲክሎች፣ በኢቨንቶች በእንደዚህ አይነት ነገር ማኔጅ የምናደርግበት ነው። የካምፓኒውን ገጽታ የምንገነባበት የተለያዩ ኢቨንቶችን ስፖንሰር በማድረግ ጋዜጣዊ መግለጫ መስጠት ከዛ ጋር የሚገናኙ ናቸው። ይህም እንግዲህ ዋን ዌይ ማስ ኮሚኒኬሽን ነው። ምክንያቱም ካምፓኒው ለፐብሊኩ የሆነ ሚዲያ ተጠቅሞ ጋዜጣዊ መግለጫ ወይ ፕሬስ ሪሊዝ እንደገና የተለያዩ አርቲክሎችን ያንን ማኔጅ የሚያደርግበት ነው ማለት ነው። ሶ ፐብሊክ ሪሌሽን ሞስት ፕሮባብሊ እንግዲህ ከካምፓኒው ኢሜጅ እና ጉድዊል ጋር ያንን ለመገንባት የሚደረግ ፕሮሞሽናል ስትራቴጂ ነው ማለት ነው። ሶ ለዚህ ጥያቄ ትክክለኛ መልስ የሚሆነው ቱ ዌይ እና ፐርሰናል ኮሚኒኬሽን በካምፓኒው ተወካዮች እና ይገዙኛል ብላችሁ ከምታስቡት ፖቴንሻል ከስተመር ጋር ይህንን ኢንፈሳይዝ የሚያደርግ ፕሮሞሽን ስትራቴጂ እንግዲህ ፐርሰናል ሴሊንግ እንለዋለን። ፐርሰናል ሴሊንግ እንግዲህ ፌስ ቱ ፌስ ወይ ደግሞ ይገዙኛል ፕሮስፔክት የሚባለው ይሄ ይገዙኛል ለምትሉት ሰዎች የተለያዩ ሾሩሞች ላይ የተለያዩ የሽያጭ ቦታዎች ላይ የፕሮዳክቱን ፊቸሮች ፕሮዳክቱ እንደዚህ እንደዚህ ያለው እያላችሁ በሴልስ ፐርሰኖች መካከል ለፖቴንሻል ከስተም የምታቀርቡበት አይነት የፕሮሞሽን ስትራቴጂ ነው ማለት ነው። ለምሳሌ እንግዲህ አንድ መኪና ሽያጭ የሚሰራ ሰራተኛ ሴልስ ፐርሰን እንግዲህ መጥቶ ለሚጠይቀው ሰው ወይ ሾሩሙ ላይ የፕሮዳክቱን ፊቸር እንዲህ ያለው እያለ የሚገልጽበትን ነገር የሚያሳይ ነው ማለት ነው። ሶ እንግዲህ ይሄኛው ፐርሰናል ሴሊንግ ቱ ዌይ ነው። እንደገና ፐርሰናል ኮሚኒኬሽን ነው ስንል ቱ ዌይ መሆኑን ትልቁ ማስረጃ ምንድን ነው? ከስተመሩ ፒቹን ከሰማ የሻጩን ሰራተኛ ፒች ከሰማ በኋላ ፊድባክ ይሰጣል ማለት ነው። ከሁሉም ፕሮሞሽናል ሚክሶች እንግዲህ ፐርሰናል ሴሊንግ በጣም ኢፌክቲቭ ነው፣ ግን ኮስቲ ነው። አዘ ሴም ታይም እንደ ዲስአድቫንቴጅ የምናየው ኮስቲ ነው፣ ግን በጣም ፊድባክን የሚያበረታታ ስለ ፊቸሩ ወዲያው ከከስተመሩ ፊድባክ የሚመለስለት ስለሆነ ቱ ዌይ ኮሚኒኬሽን ነው ማለት ነው። ስለዚህ ከፕሮሞሽናል ስትራቴጂ መካከል ቱ ዌይ እና ፐርሰናል ኮሚኒኬሽንን ኢንፈሳይዝ የሚያደርገው እንግዲህ ዲል ያለው ፐርሰናል ሴሊንግ ነው ማለት ነው። ስለዚህ ለሁለተኛው ጥያቄ መልሳችን ዲ ይሆናል ማለት ነው። ኩዌሽን ነምበር 3 ምንድን ነው የሚለው? ዊች ባይንግ ቢሄቪየር ኦከርስ ዌን ኮንሱመር አር ሃይሊ ኢንቮልቭድ ዊዝ አን ኤክስፔንሲቭ ኢንፍሪኩዌንት ኦር ሪስኪ ፐርቼዝ በት ሲ ሊትል ዲፍረንስ አማንግ ብራንድስ? ኤ ሃቢቹዋል፣ ቢ ዲሶናንስ ሪዱሲንግ፣ ሲ ኮምፕሌክስ፣ ዲ ቫራይቲ ሲኪንግ ይላል። ይሄ ጥያቄ እንግዲህ የሚገናኘው ከኮንሱመር ባይንግ ቢሄቪየር ቲዮሪ ወይ ሞዴል ጋር የሚገናኝ ነው። ይሄ ሞዴል እንግዲህ ምንድን ነው?
ኮንሱመሩ ፕሮዳክቱን ሲገዛ ምን ያህል ኢንቮልቭ ያደርጋል የሚለውን እና በብራንዶች መሀልስ ምን ያህል ልዩነት አለ የሚለውትን ሁለቱን ነገሮች ብራንድ ዲፍረንሺዬሽን እና ኮንሱመር ኢንቮልቭመንትን ማፓወት የሚያደርግ ሞዴል ነው። ሶ እንግዲህ እዚህኛው ጥያቄ ላይ የተጠየቅነው ከኮንሱመሩ ባይንግ ቢሄቪየር መካከል እንግዲህ ኮንሱመሩ ሃይሊ ኢንቮልቭ ሲያደርግ በኤክስፔንሲቭ ለሆኑ ወዲያ ወዲያው ለማንገዛቸው ኢንፍሪኩዌንት የሆኑና ሪስኪ የሆኑ ፐርቼዞች ላይ ሃይሊ ኢንቮልቭ የሚያደርግበትን እና በብራንድ መሀል ግን ያለው ልዩነት ሊትል የሚሆንበትን ቢሄቪየር የትኛው ነው ነው የሚለው ጥያቄው። ሰው እንግዲህ እያንዳንዱ ምርጫ ስናይ ሀቢቹዋል የሚባለው ባይንግ ቢሄቪየር እንግዲህ ሎ ኢንቮልቭመንት እና በብራንዶች መሀል ፊው ዲፍረንስ ያለበትን ቢሄቪየር ነው ማለት ነው። ሰው እንግዲህ ኮንሱመሩ ፕሮዳክቱን ሲገዛ ኢንቮልቭ የሚያደርገው ወይ ሪሰርች የሚያደርገው በጣም ባነሰ መልኩ ነው። በብራንዶች መሀልም ብዙ ልዩነት የለ ሀቢት ብቻ ብሎ የሚገዛውን ይሄ ስለለመደበት ወይ ከዚህ በፊት ስላደረገው በዛ ምክንያት የሚገዙ ወይ ባይንግ ቢሄቪየሮችን ነው ሀቢቹዋል የምንላቸው። ለምሳሌ ሱቅ ሄዳችሁ ጨው ስትገዙ እንግዲህ ብራንድ ወይ በብራንዶች መሀል ያሉትን ልዩነት በጣም እንትን አትሉም። እንደገና ደግሞ ኮንሱመሩ ብዙም ሳያስብ ነው ይሄን ነገር የሚገዛው። ሶ ሀቢቹዋል ባይንግ ቢሄቪየር የምንለው ሎ ኢንቮልቭመንት እና ፊው ብራንድ ዲፍረንስ ያለበትን ባይንግ ቢሄቪየር ነው። ሶ እንግዲህ ኮንሱመሩ ዝም ብሎ ስለለመደበት ብቻ የሚገዛውን ነገር እሱን ሀቢቹዋል እንለዋለን። እንደገና ሲል ያለውን ስናይ ኮምፕሌክስ ባይንግ ቢሄቪየር ነው። ኮምፕሌክስ ባይንግ ቢሄቪየር የምንለው ደግሞ ኮንሱመሩ ፕሮዳክቱን ሲገዛ ሃይሊ ኢንቮልቭ የሚያደርግበትን በብራንዶች መሀል ያለው ዲፍረንስ ደግሞ ከፍተኛ የሆነውን ቢሄቪየር ነው። ይህን ኮምፕሌክስ የምንለው ለምሳሌ መኪና ስገዙ ወይ ቤት ስገዙ በጣም በከፍተኛ ሁኔታ አጥንታችሁ ሪሰርች አድርጋችሁ ምክንያቱም በከፍተኛ ዋጋ የምገዙት ነገር ስለሆነ ማለት ነው። ሶ ብራንዶች መሀልም ያለው ዲፍረንስ ከፍተኛ ስለሆነ እንግዲህ ይህን አይነት ባይንግ ቢሄቪየር ኮምፕሌክስ እንለዋለን ማለት ነው። ሃይሊ ኢንቮልቭ ስታደርጉ እና በብራንዶች መሀል ከፍተኛ ዲፍረንስ ያለውን ባይንግ ቢሄቪየር ማለት ነው። ቫራይቲ ሲኪንግ የምንለው ደግሞ ኢንቮልቭመንቱ ሎ ሆኖ ኮንሱመሩ ኢንቮልቭ የሚያደርገው ሎ በሆነ መንገድ ነው። እንደገና በብራንዶች መሀል ደግሞ ከፍተኛ ልዩነት አለ ማለት ነው። ለምሳሌ ቫራይቲ ለመፈለግ ብቻ ብላችሁ ከዚህ በፊት ገዝታችሁ ስትበሉ የነበሩትን ኩኪስ ወደ ሌላ ብራንድ እስኪ ያንን ደግሞ ልቅመሰው ብላችሁ እንጂ ሳቲስፋይድ ስላልሆናችሁ አይደለም ማለት ነው። ስለዚህ ለቫራይቲ ብቻ ብላችሁ የምትገዙትን አይነት ባይንግ ቢሄቪየር ቫራይቲ ሲኪንግ እንለዋለን ማለት ነው። ሶ እንግዲህ ኮንሱመሩ ሃይሊ ኢንቮልቭ የሚያደርግበትን በብራንዶች መሀል ያለው ልዩነት ደግሞ ሊትል የሆነበትን ቢሄቪየር እንግዲህ ዲሶናንስ ሪዲዩሲንግ ቢሄቪየር እንለዋለን። እንግዲህ ኮንሱመሩ ሃይሊ ኢንቮልቭ የሚያደርግ ስንል ያ ነገር ሪስኪ ነው፣ ውድ ነው፣ ኤክስፔንሲቭ ነው። ስለዚህ በደንብ ምን ያደርጋል ማለት ነው ሪሰርች ያደርጋል ማለት ነው። ግን ብራንዶቹ ሊትል ዲፍረንስ ስላላቸው ኦልሬዲ ሲሚላር ወደ ተመሳሳይነት የቀረቡ ስለሆኑ ኮንሱመሩ እንግዲህ ወዲያው አይገዛም ማለት ነው። ፕራይሳቸውን፣ ምቾታቸውን ብራንዶቹ በጣም ተመሳሳይ ስለሆኑ ወይ ወደ ተመሳሳይነት የቀረቡ ስለሆነ እኚህን ነገሮች ሃይሊ ኢንቮልቭ አድርጎ ይመርጣል ማለት ነው። ሶ እንግዲህ ከገዛችሁ በኋላ ደግሞ ብራንዶቹ በጣም ተመሳሳይነት ስላላቸው ወይኔ ያንን በመረጥኩ የሚለውን ዳውት ወይ ደግሞ ይሄ ቁጭት ከገዛችሁ በኋላ ያለውን ፖስት ፐርቼዝ ዲሶናንስን ለመቀነስ የሚደረግ ነው ማለት ነው። ሶ እንግዲህ ኮንሱመሩ ሃይሊ ኢንቮልቭ የሚያደርገው ያ ግዢ ኤክስፔንሲቭ እና ሪስኪ ሲሆን እንደገና ደግሞ ብራንዶቹ ሊትል ዲፍረንስ ያላቸውን ባይንግ ቢሄቪየር እንግዲህ ዲሶናንስ ሪዲዩሲንግ ባይንግ ቢሄቪየር እንለዋለን ማለት ነው። ሶ ለሶስተኛው ጥያቄ መልሳችን ቢ ይሆናል ማለት ነው። ወደ አራተኛው ጥያቄ ስንመጣ ዊች ኦፍ ዘ ፎሎዊንግ አክሽን ኢዝ ናት ቴክን ባይ ዘ ስታፊንግ ዲፓርትመንት ቱ ማኔጅ ሰርፕለስ ማንፓወር ይላል። ኤ ኦፈር ኤርሊ ሪታይርመንት ኢንሴንቲቭ፣ ቢ ሪዲዩሲንግ ዘ ነምበር ኦፍ አወርስ ወርክድ፣ ሲ ዱ ኖት ሪፕሌስ ዞስ ሁ ሌፍት፣ ዲ ኤክስፓንሽን ኦፍ ካምፓኒ ኤንድ ኢትስ ጆብስ ይላል። እንግዲህ ይሄ ጥያቄ ከኤችአርኤም ስትራቴጂ ጋር በተለይ ሰርፕለስ ማንፓወር ባለበት ወይ ደግሞ ሰርፕለስ ማንፓወር የምንለው ሰፕላዩ ከዲማንድ ሲበልጥ ማለት ነው። ስለዚህ ቱ መኒ ኢምፕሎይስ አሉን ማለት ነው። በጣም ብዙ ሰራተኞች አሉን። ሶ
ስታፊንግ ዲፓርትመንት የማይወስደው አክሽን ከሚከተሉት ውስጥ የትኛው ነው ነው የሚለው። እንግዲህ ብዙ ሰራተኞች አሉን ማለት መቀነስ አለብን ማለት ነው። ዳውን ሳይዚንግ ያስፈልጋል ማለት ነው። ሶ ሰርፕለስ ማንፓወር ባለበት ሰዓት እንግዲህ ስታፊንግ ዲፓርትመንት የማይወስደው አክሽን የትኛው ነው ስለሚል እስኪ እያንዳንዱን ምርጫ እንያቸው አንድ በአንድ። እንግዲህ ኤል ያለው ኦፈር ኤርሊ ሪታይርመንት ኢንሴንቲቭ ይላል። ይሄ እንግዲህ መወሰድ ያለበት አክሽን ነው። ምክንያቱም እድሜያቸው ሳይደርስ ወይ ደግሞ በፍቃዳቸው ጡረታ እንዲወጡ ሰራተኞች የምናበረታታበት ነው። ምክንያቱም ሰርፕለስ ማንፓወር ወይ ኤክሰስ ማንፓወር ስላለን ማለት ነው። ስለዚህ ይሄኛው የሚወሰድ አክሽን ነው ኤል ያለው ማለት ነው። ቢል ያለውንም ስናይ ሪዲዩሲንግ ዘ ነምበር ኦፍ አወርስ ወርክ ይላል። ከዚህ በፊት ይሰሩት የነበረውን ፓርት ታይም የተለያዩ አይነት ተጨማሪ ስራዎችን ወይ ደግሞ ሽፍቶችን እንቀንሳለን። የስራ ሰዓቶችን መቀነስም እንግዲህ ሌላው ይሄ ስታፊንግ ዲፓርትመንት መውሰድ ያለበት አክሽን ነው። ምክንያቱም ሰዓቱ ትርፍ ኦልሬዲ ሰራተኛውም ትርፍ ስለሆነ የሚሰሩበትን ሰዓት መቀነስ አንዱ አክሽን ነው ማለት ነው። ሲል ያለውን ስናይ ዱ ኖት ሪፕሌስ ዞስ ሌፍት ይላል። ይሄም እንግዲህ የሚወስዱ አክሽን ነው። ምክንያቱም ክፍት የሆኑ ቦታዎችን ወይ ደግሞ ናቹራሊ ተርኖቨር ያደረጉ ሰራተኞች ባዶ የሆኑ ቦታዎች ካሉ ይሄ ከአትሪሽን ጋር በሚገናኝ ማለት ነው። ሶ ሃይሪንግ ፍሪዝ እናደርጋለን እናቆማለን ማለት ነው። ምክንያቱም ክፍት ያልሆኑ ቦታዎች መሙላት አይኖርብንም ማለት ነው። ስለዚህ ይሄኛውም የሚወሰድ አክሽን ነው ማለት ነው። ሶ እንግዲህ ሰርፕለስ ማንፓወር ወይ ደግሞ ብዙ ሰራተኞች ቱ መኒ ኤምፕሎይስ አሉን ማለት እንግዲህ ማድረግ ያለብን አክሽን ምንድን ነው? መጨመር ሳይሆን መቀነስ ነው። የሰራተኛ ወይም ማንፓወርን መቀነስ ነው ያለብን። ሶ ለመቀነስ እንግዲህ ስታፊንግ ዲፓርትመንት ማይወስደው አክሽን እንግዲህ የትኛው ነው ማለት ነው? ኤ ቢ እና ሲ ላይ ያሉት ግዴታ መወሰድ ያለባቸው ናቸው። ምክንያቱም ሰርፕለስ ማንፓወሩን ኤክሰሱን የሚቀንሱ ስለሆኑ ማለት ነው። ስለዚህ ዲሌ ያለውን ስናይ እንግዲህ ኤክስፓንሽን ኦፍ ዘ ካምፓኒ እንደ ኢትስ ጆብስ ይላል። እንግዲህ ካምፓኒውን እና ያሉትን ስራዎች ኤክስፓንድ ማድረግ እንግዲህ ማይወሰድ አክሽን ነው። ምክንያቱም ኤክስፓንሽን በራሱ ብዙ ስራዎችን ከመፍጠር ጋር ወይ ደግሞ ብዙ ሰራተኞችን የሚፈልግ ነገር ስለሆነ ሰርፕለስ ማኔጅ የምናደርግበት መንገድ አይደለም ማለት ነው። ሶ ሰርፕለስ ማኔጅ ለማድረግ እንግዲህ ኤርሊ ሪታይርመንት ወይ ደግሞ እድሜያቸው ሳይደርስ ጡረታ እንዲወጡ እናደርጋለን። ይሄ መሰራት ያለበት ነው። የሚሰራውን ሰዓት እንቀንሳለን። ይሄ መወሰድ ያለበት አክሽን ነው። እንደገና ደግሞ ባዶ ቦታዎችን እንደዛው እንተዋቸዋለን፣ መሞላት ያለባቸውን ባዶ ቦታዎች ማለት ነው። ሶ ኤ እና ቢ እና ሲል ያሉት እንግዲህ መወሰድ ያለባቸው አክሽን ሲሆኑ ካምፓኒው ኤክስፓንድ ማድረግ አለበት፣ ስራዎቹን ማብዛት አለበት ሲለው ሚለው ሚል ያለው እንግዲህ ማይወሰድ አክሽን ነው ማለት ነው። ምክንያቱም ሰርፕለስ ስለሆነ ጭራሽ ሰራተኛ የሚጨምርብንን ነገር የሰራተኛ ቁጥርን ኢንክሪዝ የሚያደርግ ነገር ስለሆነ ዲል ያለው ይሄኛውን እንግዲህ ማይወሰደው አክሽን ነው ማለት ነው። ስለዚህ ለአራተኛው ጥያቄ መልሳችን ዲ ይሆናል ማለት ነው። አራተኛው ጥያቄ ስንመጣ which of the following is a key difference between ዶሜስቲክ እንደ ኢንተርናሽናል ማርኬትስ ይላል። ኤ ሚኒማል ገቨርንመንት ኢንተርፌራንስ ኢን ኢንተርናሽናል ቢዝነስ፣ ቢ ሆሞጂኒየስ ማርኬት ኢን ኢንተርናሽናል ሴቲንግ ይላል። ሲ መልቲፕል ካረንሲ ኤንድ ዳይቨርስ ካልቸር ኢን ኢንተርናሽናል ማርኬት ይላል። ዲ ደግሞ ሲንግል ከረንሲ ኢን ኢንተርናሽናል ማርኬት ይላል። እንግዲህ በዶሜስቲክ ወይ ደግሞ ዊዝን ዘ ቦርደር የሚደረግ የትሬድ እና ከቦርደራችን ውጭ ወይ ኢንተርናሽናል ማርኬት ላይ ያሉትን የማርኬቲንግ አክቲቪቲዎች መሀል ያለውን ኪ ዲፍረንስ የትኛው ነው የሚገልጸው ነው የሚለው። እንግዲህ ዶሜስቲክ ማርኬት የምንለው በተመሳሳይ ካልቸር በተመሳሳይ ከረንሲ የምንገበያይበት ትሬድ የምናደርግበት የማርኬቲንግ አክቲቪቲ ነው። ኢንተርናሽናል ማርኬት ግን ከሌላ ሀገሮች ጋር ስለሆኑ መልቲፕል ከረንሲዎች ይኖራሉ፣ ዳይቨርስ ካልቸሮች ይኖራሉ ማለት ነው። ሶ ኤል ያለውን ምርጫ ስናይ እንግዲህ ሚኒማል ገቨርንመንት ኢንተርቬንሽን ወይ ኢንተርፊራንስ ኢን ኢንተርናሽናል ቢዝነስ ይላል። ኢንተርናሽናል ቢዝነስ ላይ ገቨርንመንት ኢንተርቬንሽን ሚኒማም ሳይሆን ማክሲማም ነው መሆን ያለበት። ምክንያቱም ከሌላ ሀገሮች ጋር ስለሆነ ንግድ ውስጥ የምንገባው ኢንተርናሽናል ማርኬት ላይ ገቨርንመንት ኢንተርፊራንስ ይበዛል። ኮታ፣ ታሪፍ፣ ሳንክሽኖች የተለያዩ አይነት የገቨርንመንት ኢንተርፊራንስ ስለሚሉ ኢንተርፊራንሱ በኢንተርናሽናል ቢዝነስ ማክሲመም እንጂ ሚኒመም አይሆንም። ስለዚህ ኤ ዲፍረንስ ሊሆን አይችልም ማለት ነው። ቢን ስናይ ሆሞጂኒየስ ማርኬት ኢን ኢንተርናሽናል ሴቲንግ ይላል። ኢንተርናሽናል ሴቲንግ ወይ ኢንተርናሽናል ኢንቫይሮንመንት ላይ እንግዲህ
ማርኬቱ ተመሳሳይ ነው ነው የሚለው። ሆሞጂኒየስ ማለት ተመሳሳይ የሚሆነው ዶሜስቲክ ላይ ኢንተርናሽናል ላይ ስላልሆነ ኢንተርናሽናል ማርኬት ላይ ወይ ኢንተርናሽናል ሴቲንግ ላይ ማርኬቱ ሄትሮጂኒየስ ነው ወይ ዳይቨርስ የሆነ ካልቸር ያለበት ስለሆነ ይሄም እንግዲህ ኪ ዲፍረንስ ሊሆን አይችልም ማለት ነው። ዲል ያለውንም ምርጫ ስናይ ሲንግል ከረንሲ ኢንተርናሽናል ማርኬት ይላል። እንግዲህ ሲንግል ከረንሲ አንጠቀም፣ ምክንያቱም ለምሳሌ ኢትዮጵያ ከአሜሪካ ጋር ስትናገር ግዴታ በዚህ ኢትዮጵያ ውስጥ ያለ ቢዝነስ ራን የሚያደርገው በኢቲቪ ነው። ከፎሬን ትሬድ ላይ ደግሞ ወይ ኢንተርናሽናል ማርኬት ላይ በምን ይሆናል ማለት ነው? በዶላር ይሆናል። ወይ ከቻይና ጋር ሲሆን በቻይና ገንዘብ ሊሆን ስለሚችል፣ ስለዚህ ኢንተርናሽናል ማርኬት ላይ ከረንሲው ሲንግል ሳይሆን መልቲፕል ነው ማለት ነው። ስለዚህ በዶሜስቲክ ማርኬት እና ኢንተርናሽናል ማርኬት ላይ የሆነው ዲፈረንስ እንግዲህ መልቲፕል ከረንሲ እና ዳይቨርስ ካልቸር ነው ኢንተርናሽናል ማርኬት ላይ ያለው የሚለው ሲ ነው ማለት ነው። ምክንያቱም ኢንተርናሽናል ማርኬት ላይ ካልቸሩ ኢትዮጵያ ውስጥ ያለው እና አሜሪካ ውስጥ ያለው ብዙ ካልቸር የሚለያይ ስለሆነ፣ እንደገና የምንጠቀመውን ከረንሲ የተለየ ስለሆነ፣ ዶሜስቲክ ላይ ከምንጠቀምበት የተለየ ስለሆነ ዶሜስቲክ እና ኢንተርናሽናል ማርኬትን በደንብ የሚለያቸው ነገር እንግዲህ መልቲፕል ካረንሲ እና ዳይቨርስ ካልቸር የሚለው ነው ማለት ነው። ስለዚህ ለአምስተኛው ጥያቄ መልሳችን ሲ ይሆናል ማለት ነው። ስንመጣ ዊች ኦፍ ዘ ፎሎዊንግ ኢዝ ዘ ካራክተሪስቲክ ኦፍ ኢንታንጀብል ፕሮዳክትስ ይላል። ኤ ኮንሲስተንት ፕሮዳክት ዲፊኒሽን፣ ቢ ፕሮዳክሽን ዩዛሊ ሰፓሬት ፍሮም ኮንሰምፕሽን ይላል። ሲ ደግሞ ፕሮዲውስድ ኤንድ ኮንሱምድ ሳይመልቴኒየስሊ ይላል። ዲ ሎ ከስተመር ኢንተራክሽን ይላል። እንግዲህ ይህ ጥያቄ የሰርቪስ ወይ ደግሞ ኢንታንጀብል ፕሮዳክት የምንለው ሰርቪስን ነው። ፊዚካል ጉድን ደግሞ ታንጀብል ነው የምንለው። ስለዚህ የሰርቪስ ፕሮዳክቶች ወይ ደግሞ ኢንታንጀብል የሆኑ ፕሮዳክቶች ካራክተሪስቲክ የሆነው የትኛው ነው ነው የሚለው። ሌላ ያለውን ምርጫ ስናይ እንግዲህ ኮንሲስተንት ፕሮዳክት ዲፊኒሽን ይላል። ይሄኛው እንግዲህ ሰርቪስ ቫሪያብል ነው ወይ ሄትሮጂኒየስ ነው እንጂ ተመሳሳይ ነው። ፕሮዳክቱ ሁሌም አንድ አይነት ነው። ለእንትናም ምስሸጡት ወይ ከእንትና ጋር የምገዙት አንድ አይነት ፕሮዳክት ሁሌ ተመሳሳይ ስለሆነ ይሄ የኮንሲስተንት ፕሮዳክት ዲፊኒሽን የምንለው የታንጀብል ጉድ ካራክተሪስቲክ እንጂ የሰርቪስ አይደለም። ምክንያቱም ሰርቪስ ቫሪያብል ነው። ሁለት አይነት ሰርቪሶች ተመሳሳይ ሊሆኑ አይችሉም። ወይ ሁለት ቦታ የምታገኙት ሰርቪስ ስለሚለያዩ ሰርቪስ ሁሌም ኮንሲስተንት አይሆንም ማለት ነው። ስለዚህ ይሄኛው የኤል ያለው የሰርቪስ ወይ የኢንታንጀብል ፕሮዳክት ካራክተሪስቲክ አይደለም ማለት ነው። ቢል ያለውን ስናይ ፕሮዳክሽን ዩዛሊ ሰፓሬት ፍሮም ኮንሰምፕሽን ይላል። ይሄም እንግዲህ የኢንታንጀብል ፕሮዳክት ሳይሆን የታንጀብል ፕሮዳክት ካራክተሪስቲክ ነው። ምክንያቱም መኪና ፋብሪካ ውስጥ ይሰራል ፕሮዳክሽኑ ማለት ነው። ከዛ በኋላ ወራት ቆይቶ ሊሆን ይችላል ኮንሱመሩ ጋር ሄዶ ይሸጣል ማለት ነው። ስለዚህ ሰርቪስን ግን ፀጉር መቆረጥ ከፈለጋችሁ ሄዳችሁ ነው ወዲያው የምትቆረጡት። አት ዘ ሴም ታይም ነው ማለት ነው ሰርቪስ ፕሮዲውስድም ኮንሱምድ የሚደረገው። ፕሮዳክት ግን ወይ ታንጀብል የምንለው ፕሮዳክት ወይ ፊዚካል ጉድ ፕሮዳክሽኑ እና ኮንሰምፕሽኑ በተለያየ ሁኔታ ነው የሚሆነው። ምክንያቱም ዛሬ ተመርቶ የዛሬ ወር ሊሸጥ ስለሚችል ማለት ነው። ስለዚህ ቢም እንግዲህ የኢንታንጀብል ፕሮዳክት ካራክተሪስቲክ አይደለም። ዲንም ስናይ ሎ ከስተመር ኢንተራክሽን ይላል። እንግዲህ ሰርቪስ ላይ ወይ ደግሞ ኢንታንጀብል ፕሮዳክት ላይ ከስተመር ኢንተራክሽን በጣም ከፍተኛ ነው። ትልቁ መለያቸው ይሄ ነው። መቼም ሌላ ሰው ልካችሁ የእናንተን ትምህርት ሰው አይማርላችሁ። ወይ ደግሞ ፀጉር ለመቆረጥ ወይ ሰርቪስን ዴሊቨር ለማድረግ ግዴታ ራሳችሁ መሄድ አለባችሁ። ስለዚህ ከስተመሩና ወይ ኮንሱመሩና ሰርቪስን ፕሮቫይድ የሚያደርገው ሁለቱም ምንም ሀይሊ ኢንተራክት ያደርጋሉ ማለት ነው። ስለዚህ ሎ ከስተመር ኢንተራክሽን ሳይሆን የኢንታንጀብል ፕሮዳክት ካራክተሪስቲክ መሆን ያለበት ሀይ ኢንተራክሽን ነው ማለት ነው። ስለዚህ ኤ ቢ እና ዲ እንግዲህ የታንጀብል ፕሮዳክት ካራክተሪስቲክ ሲሆኑ ሲ ግን የኢንታንጀብል ፕሮዳክት ካራክተሪስቲክ ነው። ምክንያቱም ሰርቪስ የሚመረተው ወይ ፕሮዲውስ የሚደረገው እንደገና ኮንሱም የሚደረገውም በተመሳሳይ ሰዓት ነው ወይ ሳይመልቴኒየስሊ ነው። ምክንያቱም እንግዲህ ፀጉር ቁርጥን ፋብሪካ ውስጥ አምርታችሁ ሌላ ቦታ ምናምን ለነገ ለከነገ ወዲያ ብላችሁ የምትሸጡት ነገር አይደለም። ምክንያቱም ፀጉር ቆራጩ ልክ ሄዳችሁ እዛ ወንበሩ ላይ ስትቀመጡ ነው የሚቆርጣችሁ ማለት ነው። ስለዚህ ሰርቪስ ኢንሴፓሬብል ነው። አንዱ ካራክተሪስቲኩ ኢንሴፓሬብል ነው ስንል
ፕሮዲውሰሩ እና ኮንሱመሩ በተመሳሳይ ሰዓት ሲገኙ ነው ሰርቪስ ዲሊቨር የሚደረገው ማለት ነው። ስለዚህ ኤግዛክትሊ የሰርቪስ ወይ ደግሞ የኢንታንጅብል ፕሮዳክት ካራክተሪስቲክ የሆነው ፕሮዲውስድ ኤንድ ኮንሱምድ ሳይመልቴኒየስሊ ወይ ደግሞ ሴፓሬቢሊቲ የሚለው ፕሪንሲፕል ነው ማለት ነው። ስለዚህ ለስድስተኛው ጥያቄ መልሳችን ሲ ይሆናል ማለት ነው። ወደ ሰባተኛው ጥያቄ ስንመጣ አማንግ ዘ ፎሎዊንግ ዋን ኢዝ ኖት ፕሮጀክት ኮንስትሬንት ይላል። ኤ ሪሶርስ፣ ቢ ስኮፕ፣ ሲ ከስተመር ሂስትሪ፣ ዲ ደግሞ ኳሊቲ ይላል። እንግዲህ ይህ ጥያቄ ከፕሮጀክት ማኔጅመንት ቲዮሪ ጋር ወይ ብዙ ጊዜ ትሪፕል ኮንስትሬንት ከምንላቸው ጋር የሚገናኙ ናቸው። እንግዲህ ፕሮጀክቱን ማኔጅ ለማድረግ በጣም ወሳኝ የሆኑ ከሚባሉት ሊሚቴሽኖች መካከል እንግዲህ ፕሮጀክትን ማኔጅ ለማድረግ ስኮፑን ካላወቅን ከባድ ነው። እንደገና ያለን ሪሶርስ ካላወቅን ኳሊቲ፣ እነዚህ ወሳኝ የሚባሉት እንግዲህ የፕሮጀክት ኮንስትሬንት የምንላቸው ስኮፕ፣ ታይም፣ ኮስት እና ሪሶርስ ናቸው ማለት ነው። ሶ እንግዲህ ከሚከተሉት ውስጥ የፕሮጀክት ኮንስትሬንት ያልሆነው የትኛው ነው ስለሚል እንግዲህ ክላሲክ የሆኑት ወይ ደግሞ ሪሶርስ እና ስኮፕ አሉ። እንደገና ኳሊቲም ይሆናል። ምክንያቱም እንደ ፎርስ ኮንስትሬንት የምናየው ነገር ነው። ምክንያቱም ኳሊቲ ግዴታ ኮንሲደር መደረግ ያለበት ነገር ነው። ፕሮጀክቱ ማኔጅ ለማድረግ ኳሊቲ አስፈላጊ ነው። እንደገና ደግሞ ፕሮጀክቱ ምንን ኢንክሉድ ያደርጋል፣ ምንን ኤክስክሉድ ያደርጋል የሚለውን ነገርም ስኮፑን ማወቅም ግዴታ ነው ማለት ነው። ሌላው ደግሞ ሪሶርስ ነው። እንግዲህ ሪሶርስ የምንለው የክላሲክ ከሆኑት ኮንስትሬንቶች መሀል አንዱ ሲሆን ምን ያህል ሰራተኞች አለን፣ ምን ያህል ማሽነሪ አለን፣ ምን ያህል ገንዘብ አለን። ስለዚህ እኚህ ሶስቱ ሪሶርስ፣ ስኮፕ፣ ኳሊቲ እንደገና ታይምም ውስጥ በምን ያህል ጊዜ ያልቃል የሚለው እኚህ እንግዲህ ፈንዳሜንታል የሆኑ የፕሮጀክት ኮንስትሬንቶች ናቸው ማለት ነው። ከስተመር ሂስትሪ እንግዲህ ከፕሮጀክት ኮንስትሬንቶች መካከል ያልሆነው እሱ ነው ማለት ነው። ከስተመር ሂስትሪ እንግዲህ ከዚህ በፊት የነበረን ዲሎች ያለን ሪሌሽንሽፕ፣ እነዚህ እንግዲህ ሪስክ ሊሆኑ ይችላሉ እንጂ በራሳቸው እንግዲህ ኮንቴክስቹዋል ፋክተር ወይ ደግሞ ፈንዳሜንታል ፕሮጀክት ኮንስትሬንት ሊሆኑ አይችሉም ማለት ነው። ስለዚህ ከሚከተሉት ውስጥ እንግዲህ የፕሮጀክት ኮንስትሬንት ያልሆነው ከስተመር ሂስትሪ ነው ማለት ነው። ኤ፣ ቢ እና ዲ ግን ሶስቱ ፕሮጀክት ኮንስትሬንት ናቸው ማለት ነው። ስለዚህ ለሰባተኛው ጥያቄ መልሳችን ሲ ይሆናል ማለት ነው። ወደ ስምንተኛው ጥያቄ ስንመጣ who is credited with developing simplex method for linear programming ይላል። ኤ ሊዮኒድ ካንትሮቪች ይላል። ቢ ጃሊን ኮማንስ ይላል። ሲ ጆርጅ ሪዳዚንግ ይላል። ዲ ደግሞ ጆን ቮን ኑማን ይላል። እንግዲህ እዚህ ውስጥ ከተጠቀሱት መካከል እንግዲህ ሲምፕሌክስ ሜትድን ወይ ደግሞ ይሄ ሊኒየር ፕሮግራሚንግ ላይ እንግዲህ ከሶስት እና ከዛ በላይ የሆኑ ውስብስብ ፕሮብሌሞችን ለመፍታት የምንጠቀምበትን ሊኒየር ፕሮግራሚንግ ወይ ደግሞ ይሄ ሲምፕሌክስ ሜትድ የምንለውን ሜትድ ዲቨሎፕ ያደረገው የትኛው ነው የሚለው እንግዲህ ሲምፕሌክስ ሜትድ ያው ከሶስት በላይ የሆኑ ቫሪያብሎች ወይ አንኖን የሆኑትን ዲሲሽን ቫሪያብሎች ባሉበት ሁኔታ ማቴማቲካሊ ሶልቭ ለማድረግ ከባድ የሆኑ ነገሮችን ሶልቭ ለማድረግ የምንጠቀምበት ሊኒየር ኦፕሬሽን ሪሰርች ላይ የምንጠቀምበት ሜትድ እንግዲህ ዲቨሎፕ ያደረገው ጆርጅ ዳዚንግ የሚባለው ሰውዬ ነው ማለት ነው። ስለዚህ ለስምንተኛው ጥያቄ መልሳችን ሲ ይሆናል ማለት ነው። ወደ ዘጠነኛው ጥያቄ ስንመጣ ዘ አቢሊቲ ቱ አፕላይ ክሬቲቭ ሶሉሽን ቱ ዞስ ፕሮብሌም ኤንድ ኦፖርቹኒቲስ ኢን ኦርደር ቱ ኢንሃንስ ፒፕልስ ላይቭስ ኦር ቱ ኢንሪች ሶሳይቲ ኢዝ ኤ ኢምፕሊመንቴሽን፣ ቢ ኢኖቬሽን፣ ሲ ክሬቲቪቲ፣ ዲ አዳፕቴሽን ይላል። እንግዲህ ይሄ ጥያቄ ክሬቲቪቲን እንደገና ደግሞ ለሶሳይቲው ክሬቲቭ የሆኑ ሶሉሽኖችን ወይ ደግሞ የሰዎችን ህይወት በሚቀይር ሁኔታ ያንን ነገር አፕላይ የምናደርግበትን አቢሊቲ ምን ብለን እንጠራዋለን ነው የሚለው። እንግዲህ ኤል ያለውን ምርጫ ስናይ ኢምፕሊመንቴሽን ይላል። ኢምፕሊመንቴሽን ማለት የኢኖቬሽን ፓርት ነው። ኤክስኪዩት የማድረግ ወይ ደግሞ ስራ ላይ ከመዋል ጋር የሚገናኝ ነው። ይሄ እንግዲህ እንዴት አድርገን ስራ ላይ እናውል የሶሳይቲውን ህይወት ለመቀየር የሚለው ጋር እንጂ ከክሬቲቪቲ ጋር የምናያይዘው ነገር ክሬቲቭ የሆኑ ፕሮብሌሞች ክሬቲቭ የሆኑ ሶሉሽኖችን ለፕሮብሌሞች ከማምጣት ጋር የሚገናኝ ስላልሆነ ይህ መልስ አይሆንም። ሲንስ እናይ ክሬቲቪቲ ይላል። ክሬቲቪቲ እንግዲህ አዳዲስ አይዲያዎችን ኮንሰፕቶችን ማምጣት አፕላይ ማድረግ ነው ማለት ነው እንጂ
በራሱ ለሶሳይቲው ቤኔፊት የሚያመጣ ይሄ ክሬቲቪቲ ከኮንሰፕቱ ጋር የሚገናኝ ነው እንጂ በራሱ የሆነ አዲስ የሆኑ ነገሮችን ከዚህ በፊት ያልነበሩ ኖቭል የሆኑ አይዲያዎችን ጀነሬት ከማድረግ ጋር ነው ኮንሰፕቱን ማለት ነው። ስለዚህ ክሬቲቪቲም አይሆንም። ምክንያቱም ይሄ ክሬቲቭ አይዲያ ሲደመር ምን አለው የሰዎችን ህይወት መቀየር ሶሳይቲው ጋር ተደራሽ የማድረግ ነገር ጋር ስለሚገናኝ ወደ ኢኖቬሽን ይጠጋል ማለት ነው። ሶ ክሬቲቪቲ እንግዲህ አዳዲስ የሆኑ ኖቭል የሆኑ አይዲያዎችን ኮንሰፕቶችን ጀነሬት ማድረግ ነው እንጂ አፕላይ የማድረግ ወይ ለሶሳይቲ የሆነ ቤኔፊት ከመስጠት ጋር የሚገናኝ ስላልሆነ ክሪኤቲቪቲ መልስ አይሆንም ማለት ነው። ይህን ስናይ አዳፕቴሽን ይላል። አዳፕቴሽን የምንለው ደግሞ እንግዲህ ከዚህ በፊት ኤግዚስት ያደረጉ ሶሉሽኖችን ሞዲፋይ ማድረግ ነው። በሚመቻች ወይ ደግሞ ለተለያዩ ሰዎች በሚሆን መልኩ ሞዲፋይ ማድረግ ነው ከዚህ በፊት የነበረ ሶሉሽን ማለት ነው። ስለዚህ ክሬቲቭ የሆኑ ሶሉሽኖችን ለፕሮብሌሞች አፕላይ ማድረግ እና እንደገና የሰዎችን ህይወት እንዲቀይሩ ወይ ሶሳይቲዎች ጋር ተደራሽ እንዲሆኑ የምናደርግበትን እንግዲህ አቢሊቲ ኢኖቬሽን ነው የምንለው ማለት ነው። ሶ ኢኖቬሽን እንግዲህ ክሬቲቭ የሆኑ አይዲያዎችን ወደ ፕራክቲካል ፕሮዳክት የማምጣት ነገር ነው ማለት ነው። ያ ፕሮዳክት ደግሞ ለሶሳይቲ ቫሊዩ የሚፈጥር የሚሆነውን ይህንን ፕሮሰስ ነው ማለት ነው ኢኖቬሽን የምንለው። ክሬቲቪቲ ግን ኮንሰፕቱን ብቻ ወይ ደግሞ አይዲያውን ብቻ ጀነሬት ከማድረግ ጋር የሚገናኝ ነው ማለት ነው። ስለዚህ ለዘጠነኛው ጥያቄ መልሳችን ቢ ኢኖቬሽን ይሆናል ማለት ነው። ክቡራን የቻናላችን ቤተሰቦች እየተከታተላችሁኝ ስለሆነ በጣም አመሰግናለሁ። በድጋሚ እንግዲህ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ እንዲሁም ለጓደኞቻችሁ ሼር ማድረግ እንዳትረሱ። እንቀጥላለን። ለአስረኛው ጥያቄ ስንመጣ ኢፍ ኤ ካምፓኒ ኩዊክ ሬሽዮ ኢዝ 0.8 ዋት ዳዝ ዚስ ኢንዲኬት ይላል። ይሄ ዲፊካልቲ ኢን ሚቲንግ ሾርት ተርም ኦብሊጌሽን ዊዛውት ሴሊንግ ኢንቨንተሪ ይላል። ቢ ኤክሰሲቭ ዴፕት ይላል። ሲ ስትሮንግ ሊኩዲቲ ፖዚሽን ይላል። ዲ ሃይ ፕሮፊታቢሊቲ ይላል። እንግዲህ ይሄ ጥያቄ ሬሽዮ አናሊሲስ ጋር የሚገናኝ ነው። ሶ እንግዲህ ሬሽዮ አናሊሲስ ላይ ወይ ደግሞ ኩዊክ ሬሽዮ የምንለው እንግዲህ ምንን ነው የሚገልጸው ብለን ስናይ እንግዲህ በጣም ለገንዘብ የቀረቡ ወይ ወደ ካሽ የቀረቡ አሴቶችን ብቻ ተጠቅመን እንዴት በቅርብ ጊዜ ወይ ከአንድ ዓመት ባነሰ ጊዜ ውስጥ ተከፍሎ የሚያልቁ እዳዎችን እንከፍላለን። ያንን አቅም ሜጀር የሚያደርግ ነው ማለት ነው። ስለዚህ 0.8 ነው ስንል እንግዲህ ኩዊክ ሬሽዮ $1 ለእያንዳንዷ $1 ከአንድ ዓመት በታች ዲው የሚያደርጉ እዳዎችን ወይ ሾርት ተርም እዳዎችን $1 እዳ ለመክፈል ከአንድ ዓመት በታች የሚያልቀውን እዳ ማለት ነው 80 ሳንቲም ብቻ ነው ኩዊክ አሴት ያለው ማለት ነው። ስለዚህ መክፈል አይችልም ማለት ነው። ምክንያቱም ግዴታ ኢንቬንተሪውን መሸጥ አለበት ማለት ነው። ሶ ኩዊክ ሬሽዮ እንግዲህ ኢንቬንተሪን እና ዲፕሪሺዬሽን ከውስጥ ያወጣል ማለት ነው። ከአሴት የሚባሉት አውጥቶ ከከረንት አሴት አውጥቶ ኦልሬዲ ካሽ እና ለካሽ ቅርብ የሆኑትን ብቻ ኩዊክ አሴቶች ተጠቅመን እንዴት የአጭር ጊዜ ወይ በአንድ ዓመት ውስጥ የሚያልቁ ዕዳችንን መክፈል እንችላለን የሚለው ሜዥር የሚያደርግ ስለሆነ እንግዲህ ኩዊክ ሬሽዮ በጣም አሪፍ ነው የሚባለው ከ1.5 በላይ ሲሆን ነው። ምክንያቱም ለእያንዳንዱ $1 ዕዳ $1.50 ሲኖረን ማለት ነው። ስለዚህ ኩዊክ ሬሽዮ 0.8 ሆነ ማለት እያንዳንዱን ምርጫ ስንመለከት ቢል ያለው ኤክሰሲቭ ዴፕት ይላል። ይሄ ከሊቨሬጅ ሬሽዮ ጋር የሚገናኝ ነው እንጂ በአጭር ዴፕት ራሱ የረጅም ጊዜ ዕዳን የሚያመለክት ስለሆነ ይሄ መልስ አይሆንም። ሲ ደግሞ ስትሮንግ ሊኩዲቲ ፖዚሽን ይላል። ይህም ልክ አይደለም። ምክንያቱም 0.8 ዋርኒንግ ሳይን ስለሆነ መጋዘን ውስጥ ያሉትን እቃዎች ሳይሸጥ ዕዳውን መክፈል ስለማይችል ስትሮንግ ሳይሆን ዊክ ሊኩዲቲ ፖዚሽን ያለው። ዲል ያለውን ስና ሃይ ፕሮፊታቢሊቲ ይላል። ፕሮፊታቢሊቲ እንግዲህ ራሱን የቻለ ኮንሰፕት ነው ሬሽዮ አናሊሲስ ላይ እንጂ ኖርማሊ ከሊኩዲቲ ጋር የሚገናኝ አይደለም። ምክንያቱም ሊኩዲቲው ከፍተኛ የሆነ ድርጅት ፕሮፊታብል ነው ማለት አንችልም ማለት ነው። ሶ እንግዲህ ኩዊክ ሬሽዮአችን 0.8 ሆነ ማለት የአጭር ጊዜ ዕዳዎችን ወይ ኦብሊጌሽኖችን ለመክፈል አንችልም ማለት ነው። ለእያንዳንዱ $1 ዕዳ $0.8 ነው ያለን ማለት ነው። ስለዚህ ግዴታ መጋዘን ውስጥ ያስቀመጥናቸውን ኢንቬንተሪዎች ሽጠን ነው ምንከፍለው ማለት ነው። ስለዚህ ካምፓኒው ኩዊክ ሬሽዮ 0.8 ሆነ ማለት
የአጭር ጊዜ ዕዳዎችን መክፈል አቅም የለውም ማለት ነው። ስለዚህ ዋርኒንግ ሳይን ነው። ስለዚህ ይህ የሚገልጸው እንግዲህ ኤ ያለውን ነው ማለት ነው። ስለዚህ ለ10ኛው ጥያቄ መልሳችን ኤ ይሆናል ማለት ነው። ወደ 11ኛው ጥያቄ ስንመጣ አይደንቲፋይንግ ኢንተርናል ስትሬንግዝ ኤንድ ዊክነስስ ኦፍ አን ኦርጋናይዜሽን ኢዝ ፓርት ኦፍ ኤ ኮንትሮሊንግ፣ ቢ ስዎት አናሊሲስ፣ ሲ ስታፊንግ፣ ዲ በጀቲንግ ይላል። ይሄ ጥያቄ ደግሞ ስትራቴጂክ ማኔጅመንት ፍሬምወርክ ይሄ ስዎት አናሊሲስ የምንለው ኤስ እና ደብሊው ስትሬንግዝ እና ዊክነስን፣ ኦናቲ ደግሞ ኦፖርቹኒቲ እና ትሬትን የሚገልጹ ናቸው። ስትሬንግዝ እና ዊክነስ እንግዲህ ኢንተርናሊ ምን ያህል አቅም አለኝ፣ ምን ያህል ደግሞ ዊክነስ አለ የሚለውን የሚያመለክት ሲሆን ኤክስተርናሊ ደግሞ ኦናቲ እንግዲህ ኦፖርቹኒቲ እና ትሬትን የሚገልጹ ናቸው። ምን ያህል ኤክስተርናል የሚቀያየሩ ነገሮች እንደ ኦፖርቹኒቲ መጠቀም እችላለሁ፣ የሚያሰጉኝስ ምን ያህል ናቸው የሚለውን የሚገልጽ አናሊሲስ ነው ማለት ነው። ስለዚህ እንግዲህ ኢንተርናል ስትሬንግዛችንን እና ዊክነሳችን አይደንቲፋይ የምናደርገው በስዎት አናሊሲስ ነው ማለት ነው። ኤል ያለው ኮንትሮሊንግ ይላል። ኮንትሮሊንግ እንግዲህ ከማኔጅመንት ፈንክሽን መሀል አንዱ ሆኖ እንግዲህ ፐርፎርማንሳችንን የምንገመግምበት ሞኒተር የምናደርግበት ነው፣ የሰራነውን እና ያስቀመጥነውን። ስለዚህ እሱ መልስ አይሆንም። ሲል ያለውንም ስናይ ስታፊንግ ይላል። ይሄ ሰራተኞችን ከመቅጠር ትሬን ከማድረግ ከዛ ጋር የሚገናኝ ስለሆነ ይሄም የሂውማን ሪሶርስ ፈንክሽን ነው። በጀቲንግ ደግሞ ያው ፋይናንሻል ፕላኒንግ ጋር የሚገናኝ ስለሆነ ኤ፣ ሲ እና ዲ መልስ አይሆኑም። ስለዚህ ኢንተርናል ስትሬንግዝን እና ዊክነስን ኦርጋናይዜሽኑ አይደንቲፋይ የሚያደርግበት ፓርት እንግዲህ ስዎት አናሊሲስ ላይ ነው ማለት ነው። ስለዚህ ለ11ኛው ጥያቄ መልሳችን ቢ ይሆናል ማለት ነው። ወደ 12ኛው ጥያቄ ስንመጣ ቱ ኢንሹር ዳታ ኮንፊደንሻሊቲ ዱሪንግ ትራንስሚሽን ኦቨር ዘ ኢንተርኔት ዊች ኦፍ ዘ ፎሎዊንግ ሹድ ቢ ኢምፕሊመንትድ ይላል። ኤ ኢንትሩዥን ዲቴክሽን ሲስተም ይላል፣ ወይ አይዲኤስ የምንለው፣ ቢ አክሰስ ኮንትሮል ይላል፣ ሲ ኢንክሪፕሽን ይላል፣ ዲ ፋይርዌል ይላል። እንግዲህ ዳታን ኢንተርኔት ላይ ትራንስሚት ስናደርግ ከኮንፊደንሻሊቲ ወይ ኮንፊደንሻሊቲውን እርግጠኛ የሚያደርግልን ከሚከተሉት ውስጥ የቱን ኢምፕሊመንት አድርገናል የሚለው ነው ጥያቄው። እንግዲህ ይሄ ጥያቄ ያው ከዳታ ሴኩሪቲ ወይ ኢንፎርሜሽን ሴኩሪቲ ጋር የሚገናኝ ነው። እንግዲህ ኮንፊደንሻሊቲ ስንል አንኦተራይዝድ የሆኑ ሰዎች ወይ ደግሞ ያንን ዳታ ለሚመለከታቸው ሰዎች ብቻ እንዲያነቡ የምናደርግበትን ያንን የሚገልጽ ነው ማለት ነው። ስለዚህ ዳታ ትራንስሚት በሚደረግ ሰዓት ወይ በኔትወርኮች መሀል ዳታው ሙቭ በሚያደርግ ሰዓት እንግዲህ አንኦተራይዝ የሆኑ ፓርቲዎችን ፕሪቨንት የምናደርግበት ከማንበብ ማለት ነው። ፕሪቨንት የምናደርግበት እንግዲህ ኮንፊደንሻሊቲ በውስጡ የያዘው የትኛው ነው ማለት ነው? ኢንክሪፕሽን ነው ማለት ነው። ምክንያቱም ኢንክሪፕሽን እንግዲህ ያንን ዳታ ኢንቴንድድ የሆነው ወይ ደግሞ ሪሲፒየንቱ ብቻ ከፍቶ እንዲጠቀመው ኢንክሪፕት አድርገን ስክራምብል አድርገን ዳታውን ትራንስፈር የምናደርግበትን ፕሮሰስ የሚገልጽ ነው ማለት ነው። ስለዚህ ለ12ኛው ጥያቄ መልሳችን ሲ ነው። ይሄ ኢንትሩሽን ዲቴክሽን ሲስተም የምንለው ይሄ አጠራጣሪ የሆኑ ኔትወርክ ትራፊኮችን አላርም የሚያደርግ ነው። አክሰስ ኮንትሮል የምንለው ደግሞ ከሎጊን ፓስወርድ ጋር ማን ነው ይህን ዳታ አክሰስ ማድረግ የሚችለው የሚለውን ያንን ኢንሹት የሚያደርግልን። ፋይርዋል የምንለው ደግሞ ይሄ አንኦቶራይዝድ የሆኑ አክሰሶችን ብሎክ የሚያደርግ ነው ማለት ነው። ስለዚህ ዳታን ትራንስፈር ስናደርግ እንግዲህ ኮንፊደንሻሊቲን ወይ የማይገባው ሰው እንዳያይ የምናደርግበት ኢንክሪፕት አድርገን ለምንፈልገው ሰው ብቻ ትራንስፈር የምናደርግበትን ፕሮሰስ እንግዲህ ኢንክሪፕሽን ብለን እንጠራዋለን ማለት ነው። ስለዚህ ለ12ኛው ጥያቄ መልሳችን ሲ ይሆናል ማለት ነው። 13ኛው ጥያቄ ስንመጣ ዋት ዳዝ ዘ ከረንት ሬሽዮ ሜዠር ይላል። ኤ ፕሮፊታቢሊቲ፣ ቢ ሎንግ ተርም ሶልቨንሲ፣ ሲ ሾርት ተርም ሊኩዊዲቲ፣ ዲ አሴት ተርኖቨር ይላል። እንግዲህ ይህ ጥያቄም ከፋይናንሻል ሬሽዮ አናሊሲስ ጋር የሚገናኝ ወይ ኤፍኤም ላይ ፋይናንሻል ማኔጅመንት ከዛ የመጣ ጥያቄ ነው። ከረንት ሬሽዮ ምንን ነው መጀር የሚያደርገው ነው የሚለው። ከረንት ሬሽዮ እንግዲህ የአጭር ጊዜ ዕዳዎችን ለመክፈል ምን ያህል አቅም አለን የሚለውን ካልኩሌት የሚያደርግ ሜጀር የሚያደርግ ሬሽዮ ነው። እሱንም ለማግኘት እንግዲህ ከረንት አሴቶቻችንን ለከረንት ሊያቢሊቲ ወይ ደግሞ በአንድ አመት ውስጥ የሚያልቁ ዕዳዎች ያሉብንን ዕዳዎች ለዛ በማካፈል የምናገኝበት ነው ማለት ነው። እያንዳንዱ ምርጫ ስናይ ይሄ ፕሮፊታቢሊቲ ይላል። ፕሮፊታቢሊቲ እንግዲህ ከከረንት ሬሽዮ ጋር የሚገናኝ አይደለም፣ ራሱን የቻለ ሬሽዮ ነው።
ኔት ፕሮፊት ማርጅናችንን ከፕሮፊት ጋር ተያይዞ ያሉትን ነገሮች ሜዠር ለማድረግ የምንጠቀምበት ነው ማለት ነው። ስለዚህ ኤ መልስ አይሆንም። ቢ ደግሞ ሎንግ ተርም ሶልቨንሲ ይላል። ሎንግ ተርም ሶልቨንሲ የምንለው ደግሞ የረጅም ጊዜ ዕዳዎችን ለመክፈል ምን ያህል አቅም አለን የሚለውን ይሄ ዴፕት ቱ ኢኩዊቲ ሬሽዮን ወይ ኢንተረስት ከቨሬጅ ሬሽዮን የመሳሰሉትን ሜዠር ለማድረግ የምንጠቀምበት ነው እንጂ ከከረንት ሬሽዮ ጋር የሚገናኝ አይደለም። ዲል ያለውን ስናይ አሴት ተርኖቨር ሬሽዮ አሴት ተርኖቨር ሬሽዮ የምንለው ደግሞ ከኤፊሸንሲ ጋር ወይ ሴላችንን ጀነሬት ለማድረግ ምን ያህል ዶላር ተጠቅመናል ወይ ኢንቨንተሪያችንን ምን ያህል ሴል ለማምጣት ተጠቅመንባቸዋል የሚለውን አሴቶቻችን እያንዳንዱን አሴት ይሄ ከኢፊሸንሲ ጋር ያለ እያንዳንዷን $1 ሽያጭ ለማግኘት ምን ያህል አሴቶቻችንን ኢፊሽንትሊ ተጠቅመናል የሚለውን ከዛ ያንን ሜጀር የሚያደርግልን ሬሽዮ ነው እንጂ ይህም ከከረንት አሴት ጋር አይገናኝም ማለት ነው። ሶ ከረንት አሴት እንግዲህ ሾርት ተርም ሊኩዲቲ ወይ ካምፓኒው የአጭር ጊዜ ዕዳዎችን በአንድ ዓመት ዲው የሚያደርጉ ዕዳዎችን ለመክፈል ምን ያህል አቢሊቲ ያለው የሚለውን ሜጀር የሚያደርግልን ስለሆነ እንግዲህ ከረንት ሬሽዮ ሜጀር የሚያደርገው ሾርት ተርም ሊኩዲቲ ነው ማለት ነው። ስለዚህ ለ13ኛው ጥያቄ መልሳችን ሲ ይሆናል ማለት ነው። ለ14ኛው ጥያቄ ስንመጣ አይደንቲፋይንግ ኤንድ ኢቫሉዌቲንግ ኢኮኖሚካል ቪያብል ቢዝነስ ኦፖርቹኒቲ ኢዝ ቫይታል ሶ ዊች ኦፍ ዘ ፎሎዊንግ ኢዝ ዘ ፈርስት ስቴጅ ኦፍ ኦፖርቹኒቲ አይደንቲፊኬሽን ኤንድ ኢቫሉዌሽን ይላል። ኤ ኦፖርቹኒቲ አይደንቲፊኬሽን፣ ቢ ኦፖርቹኒቲ ዲቨሎፕመንት፣ ሲ ኦፖርቹኒቲ ኢቫሉዌሽን፣ ዲ ኢንቫይሮንመንታል ስካኒንግ ይላል። ይሄ ጥያቄ እንግዲህ በጣም ቫያብል የሆነ ቢዝነስ ኦፖርቹኒቲን አይደንቲፋይ እና ኢቫሉዌት በምናደርግበት ይሄ ኢንተርፕርነርሺፕ ላይ ያለ እነዚህን የትኛው ነው ቀድሞ የሚመጣው ስቴጅ ነው የሚለው ሰው እንግዲህ ቢዝነስ ፊዚቢሊቲ ስተዲ ብለን ልንጠራው እንችላለን። ይሄ ኦፖርቹኒቲን አይደንቲፋይ ማድረግ እንደገና ኢቫሉዌት የማድረግን የትኛው ቢዝነስ ኦፖርቹኒቲ ነው ቪያብል የሚለውን ለመለየት የምናደርገውን ፕሮሰስ ላይ እንግዲህ እዚህ ሂደት ላይ ቀድሞ የሚመጣው ስቴጅ የትኛው ነው ነው የሚለው ኤ ላይ ያለውን ምርጫ ስናይ ኦፖርቹኒቲ አይደንቲፊኬሽን ይላል። ይሄ እንግዲህ ስካን ካረግን ኢንቫይሮንመንቱን ስካን ካረግን በኋላ የተሻለውን ኦፖርቹኒቲ አይደንቲፋይ ወይ ፒንፖይንት የምናደርግበት ነው። ስፔሲፊክ የሆኑ አይዲያዎችን ምንመርጥበት ነው። ሰው ቀድሞ የመጣው ስቴጅ እንግዲህ ኢንቫይሮንመንታል ስካኒንግ ነው። ኢንቫይሮንመንታል ስካኒንግ ስንል እንግዲህ ስፔሲፊክ የሆኑ ኦፖርቹኒቲዎችን አይደንቲፋይ አድርገን ኤክስተርናል ያሉትን ነገሮች እንደገና ኢኮኖሚካል፣ ሶሻል እና ፖለቲካል ትሬንዶችን እና ገበያው ያለውን ጋፕ ያንን ስካን የምናደርግበት ፕሮሰስ ስለሆነ ኢንቫይሮንመንታል ስካኒንግ ነው ቀድሞ የሚመጣው። ይሄ ፕሪሊሚነሪ የሆነ ስቴጅ ስለሆነ ቀድሞ የሚመጣው ኦፖርቹኒቲ አይደንቲፊኬሽን ስቴጅ ላይ እንግዲህ ኢንቫይሮንመንታል ስካኒንግ ነው። ከዛ ቀጥሎ የሚመጣው ስካን ከተደረገ በኋላ ስፔሲፊክ አይዲያዎችን ነጥለን የምናወጣበት ኦፖርቹኒቲ አይደንቲፊኬሽን ነው። ከኦፖርቹኒቲ አይደንቲፊኬሽን ቀጥሎ ደግሞ የሚመጣው ኦፖርቹኒቲውን ምናረጋለን ዲቨሎፕ እናረጋለን ማለት ነው። ይሄ እንግዲህ ኮንሰፕቶቹን ቴስት አድርገን እዛኛው አይደንቲፋይ የተደረገውን ኦፖርቹኒቲ ቴስት የምናደርግበትን ስቴጅ የሚገልጽ ነው ኦፖርቹኒቲ ዲቨሎፕመንት ማለት ነው። ኦፖርቹኒቲ ኢቫሉዌሽን የምንለው ደግሞ ይሄ ፊዚቢሊቲ ስተዲ የመጨረሻው ፋይናል ስቴጅ ነው። ኢቫሉዌት የምናደርግበት የቱ ነው ማርኬት ሳይዛችን፣ ኮስቱን፣ ሪስኩን ይህን ከግምት በማስገባት የቱ ነው ፊዚብል የሚለውን አሰስ የምናደርግበት ስቴጅ ነው ማለት ነው። የቱ ነው ማርኬት ሳይዙ በዛ ያለ አይዲያ የሆነው፣ የቱ ነው ደግሞ ኮስት በኮስት ደረጃ ሊያዋጣን የሚችለው፣ የቱ ነው ከፍተኛ ሪስክ ያለው የሚለው ኢቫሉዌት የምናደርግበት ስለሆነ ይሄ የመጨረሻው ስቴጅ ነው ማለት ነው። ሶ እንግዲህ ኢኮኖሚካሊ ቪያብል የሆኑ ቢዝነስ ኦፖርቹኒቲዎችን አይደንቲፋይ ስናደርግ እንግዲህ የመጀመሪያው ወይ ደግሞ በፈርስት ስቴጅ ኩቢ ምንድን ነው የሚሆነው ማለት ነው ኢንቫይሮንመንታል ስካኒንግ ነው ማለት ነው። የተለያዩ ኦፖርቹኒቲዎችን አይደንቲፋይ ስናደርግ አይደንቲፋይ ከማድረጋችንም ቀድመን ኢንቫይሮንመንቱን ስካን ማድረግ አለብን። ቴክኖሎጂካሊ፣ ፖለቲካሊ፣ ኢኮኖሚካሊ ያሉትን ነገሮች እና ገበያው ላይ ያለውን ፍላጎት ሁለቱም ስካን አድርገን የምናይበት ስቴጅ ስለሆነ በ14ኛው ጥያቄ መልሳችን ዲ ይሆናል ማለት ነው። 16ኛው ጥያቄ ስንመጣ which of the following human resource practice is concerned with reasonable reconciliation of individual, societal and organizational interest ይላል። ኤ ዲቨሎፕመንት ፈንክሽን፣ ቢ ኢንቴግሬሽን ፈንክሽን፣ ሲ ፕሮኪርመንት ፈንክሽን፣ ዲ ሜንቴናንስ ፈንክሽን ይላል። እንግዲህ እቺ
ኤችአርኤም ፈንክሽን ቲዮሪ ጋር የሚገናኝ ጥያቄ ነው። ይሄ እንግዲህ ሂውማን ሪሶርስ ኮንፍሊክቲንግ የሆኑ ጎሎች በሰራተኞች እና በድርጅቱ እንዲሁም በሶሳይቲው መሀል ኮንፍሊክቲንግ የሆኑ ጎሎችን እንዴት አድርጎ ባላንስ ያደርጋል የሚለውን ሂውማን ሪሶርስ ፈንክሽን ምን ብለን እንጠራዋለን ነው የሚለው ጥያቄው። እንግዲህ ዲቨሎፕመንት ፈንክሽን የምንለው ይሄ ትሬኒንግ ላይ እና የሰራተኛውን ኬረር ግሮዝ የወደፊት አቅሙን በዛ አይነት መልኩ እንዴት እናሳድጋለን ከሚለው ጋር የሚገናኝ ነው ዲቨሎፕመንት ፈንክሽን። ፕሮኪርመንት ፈንክሽን ደግሞ የምንለው ይሄ ሰራተኛን ማስታወቂያ አውጥተን ቀጥረን እንዴት እንቀጥራለን፣ እንዴት ሴሌክት እናደርጋለን፣ ከሪክሩትመንት ጀምሮ ሀይር እስክናደርግ ድረስ ትክክለኛውን ሰውን ለማግኘት እንዴት አድርገን እንመርጣለን ከሚለው ጋር የሚገናኝ እንጂ ኢንተረስቶችን ባላንስ ከማድረግ ጋር የሚገናኝ አይደለም። ሜንቴናንስ ፈንክሽን ደግሞ ሰራተኞችን ለመያዝ እንግዲህ ሪቴን ለማድረግ ምን አይነት ቤኔፊቶች አሉን፣ ምን አይነት ወርኪንግ ኮንዲሽን አለን፣ ምን አይነት ሴፍቲ እና የተለያዩ አይነት ከገንዘብ ጋር ተያይዞ ያሉትንም ከገንዘብ ውጭ ያሉትን ቤኔፊቶች ከዛ ጋር ኮንሰርን የሚያደርግ ሰራተኞችን እዛው ለማስቀረት ከዛ ጋር ኮንሰርን የሚያደርግ ፈንክሽን ነው ማለት ነው። ሶ እንግዲህ የሰራተኞችን የሶሳይቲውን እና የካምፓኒውን የተለያዩ አይነት ፍላጎቶች ባላንስ ለማድረግ ኢንተረስታቸውን ባላንስ የምናደርግበትን ሂውማን ሪሶርስ ማኔጅመንት ፈንክሽን እንግዲህ ኢንቴግሬሽን ፈንክሽን እንለዋለን ማለት ነው። ሶ ይሄ ሂውማን ሪሶርስ ፈንክሽን እንግዲህ የሰራተኞች ለግል ያላቸው ቪዥን አለ፣ ኢንተረስት አለ፣ ኦርጋናይዜሽኑም እንደዛው፣ ሶሳይቲውም እንደዛው። ስለዚህ እኚህን ነገሮች አንድ ላይ ሶስቱን አንድ ላይ አምጥተን እንዴት ባላንስ እናደርጋለን እኚህ ኮንፍሊክት ኦፍ ጎል እንዳይፈጠር፣ ኮንፍሊክት ኦፍ ቪዥን እንዳይፈጠር ያንን እንግዲህ አንድ የምናደርግበትን ሃርሞናይዝ የምናደርግበት እንግዲህ ኢንቲግሬሽን ፈንክሽን ነው ማለት ነው። ስለዚህ ለ16ኛው ጥያቄ መልሳችን ቢ ይሆናል ማለት ነው። ሁለተኛው ጥያቄ ስንመጣ which of the following tactic of power seeks to tap in our lives emotions and beliefs to gain support for a request or course of action ይላል። ኤ ራሽናል ፐርስፔሽን፣ ቢ ኢንስፓይሬሽናል አፒል፣ ሲ ፐርሰናል አፒል፣ ዲ ኮንሰልቴሽን ይላል። ይሄ ጥያቄ እንግዲህ ከኢንፍሉዌንስ ታክቲክ ወይ ደግሞ ኦርጋናይዜሽናል ቢሄቪየር ከዚያ የወጣ ጥያቄ ነው። እንዴት ሌላን ሰው ኢንፍሉዌንስ እናደርጋለን? የተለያዩ ታክቲኮች አሉ። ሶ ከዛ መካከል እንግዲህ ሰፖርትን ለማግኘት ኢሞሽንን፣ ቫሊዩን፣ ብሊፍን በእንደዚህ አይነት ታክቲክ ስንጠቀም ይሄን የፓወር ታክቲክ እንግዲህ የትኛው አክሽን ነው የሚለው የትኛው ነው ይሄን ታክቲክ የሚገልጸው ነው የሚለው። ሰው ራሽናል ፐርሱዌሽን የምንለው እንግዲህ ሎጂካል የሆኑ ፋክቶችን ዳታዎችን ተጠቅመን ሌሎችን ኢንፍሉዌንስ የምናደርግበት ታክቲክ ነው። ራሽናል ፐርሱዌሽን እንግዲህ ሎጂኮችን፣ ቁጥሮችን፣ ፋክቶችን ተጠቅመን ማለት ነው። ሶ ይሄን ካረግን እኮ በዚህን ያህል ፐርሰንት ልናደርግ እንችላለን እያላችሁ ሪዝናችሁ ተጨባጭ በሆኑ ፋክቶች አድርጋችሁ ኢንፍሉዌንስ የምታደርጉበት ታክቲክ ነው ራሽናል የምንለው። ፐርሰናል አፒል የምንለው ደግሞ በጓደኝነት ሎያሊቲ ላይ ይህን እኮ ካረክልኝ እንደ ውለታ ቆጥሯል። በእነዚህ አይነት ነገሮች ሰዎችን ኢንፍሉዌንስ የምናደርግበት ታክቲክ ነው ፐርሰናል አፒል። ኮንሰልቴሽን ደግሞ ሌሎችን እንዲሳተፉ ወይ የዛ ነገር አካል እንዲሆኑ እዛ ዲሲሽን ሜኪንግ ላይ ወይ ያንን እቅድ ስናወጣ ሌሎችን ፓርቲሲፔት እንዲያደርጉ አድርገን በዛ መንገድ ኢንፍሉዌንስ የምናደርግበት ታክቲክ ነው ኮንሰልቴሽን የምንለው ማለት ነው። ሶ ኢሞሽን ከቫሊዩ ከብሊፍ ከኢንስፓየር ከማድረግ ከቪዥን ጋር ከእንደዚህ አይነት ነገሮች ጋር ተያይዞ ኢንፍሉዌንስ ሰዎችን የምናደርግበትን እንግዲህ ያንን አክሽን ኢንስፓይሬሽናል አፒል እንለዋለን ማለት ነው። ለምሳሌ እንግዲህ እኔ እኮ ስለ ሰስተነብሊቲ ወይ ለኢንቫይሮንመንቱ በጣም እኔ ዌስቶችን በመቀነስ በእንደዚህ አይነት መልኩ ፕሮጀክቱ ብዙ አይነት እገዛ ይሰጣል። በዛ ላይ ደግሞ አንተ ለኢንቫይሮንመንቱ እንግዲህ በጣም የምትጨነቅ አይነት ሰው ነህ እያላችሁ በእንደዚህ አይነት መልኩ ኢሞሽናሊ ቫሊዩን በማስቀደም አፒሊንግ በሆኑ መንገዶች እንግዲህ ሰዎችን ኢንፍሉዌንስ የምታደርጉበት ታክቲክ እንግዲህ ኢንስፓይሬሽናል አፒል እንለዋለን ማለት ነው። ስለዚህ ለ17ኛው ጥያቄ መልሳችን ቢ ይሆናል ማለት ነው። ወደ 18ኛው ጥያቄ ስንመጣ which of the following research design is used to identify and explain the relationship between variable particularly cause and effect dynamics ይላል። ኤ ኤክስፕሎራቶሪ፣
ሪሰርች ዲዛይን ይላል። ቢ ኤክስፕላናቶሪ ሪሰርች ዲዛይን ይላል። ሲ ዲስክሪፕቲቭ ሪሰርች ዲዛይን ይላል። ዲ ኳሊቴቲቭ ሪሰርች ዲዛይን ይላል። እንግዲህ ከሚከተሉ ሪሰርች ዲዛይኖች መካከል በሁለት ቫሪያብሎች መሀል ያለውን ሪሌሽንሺፕ በተለይ ደግሞ ኮዝ እና ኢፌክት አንዱ ለአንዱ ኮዝ እና ኢፌክት የሚሆኑበትን ዳይናሚክስ የሚገልጸው የሪሰርች ዲዛይን የትኛው ነው ነው የሚለው። ኤክስፕሎራቶሪ ሪሰርች ዲዛይን የምንለው እንግዲህ ይሄኛው የሪሰርች ዲዛይን ፕሮብሌሙ በጣም ክሊርሊ ዲፋይን ያልተደረገ ወይ ከዚህ በፊት ክሊርሊ በዛ ነገር የተሰራ ነገር ሳይኖር ሲቀር የምንጠቀምበት ዲዛይን ነው። ሶ አይዲያዎችን ሃይፖቴሲሶችን ኤክስፕሎር ለማድረግ የምንጠቀምበት የሪሰርች ዲዛይን ነው እንጂ ከኮዝ ኤንድ ኢፌክት ጋር የሚገናኝ ስላልሆነ ኤክስፕሎራቶሪ የሚለው መልስ አይሆንም ማለት ነው። ዲስክሪፕቲቭ ሪሰርች ዲዛይን የምንለው ደግሞ ይሄ ዲስክራይብ የሚያደርገው እንግዲህ ያሉትን ነገሮች ወይ ፖፑሌሽኑ ወይ ሲቹዌሽኖች እንዳለ ኤክስፕሌን ማድረግ ስንፈልግ ካራክተሪስቲክ ኦፍ ፖፑሌሽን ዲስክራይብ ለማድረግ እንዳለ ማለት ነው። ማን ነው፣ የት ነው፣ እንዴት ነው የተፈጠረውን ነገር እንደዛው ዲስክራይብ ለማድረግ እንጂ ይሄ ኮዝ ኤንድ ኢፌክትን ኤክስፕሌን ለማድረግ የምንጠቀምበት ዲዛይን ስላልሆነ ሲመልስ አይሆንም። ዲ ስናይ ኳሊቴቲቭ ሪሰርች ዲዛይን ይላል። ይሄም እንግዲህ ነን ኑሜሪካል የሆኑ ዳታዎችን ተጠቅመን ነን ኑሜሪካል ስንል ኢንተርቪው ኦብዘርቬሽንን ተጠቅመን ኳሊቴቲቭ የሆኑ ኦፒኒየን ላይ የተመሰረቱ ነገሮችን በጣም ዊክ የሆኑ ነገሮችን እነዛን ኤክስፕሎር ለማድረግ የምንጠቀምበት አይነት የሪሰርች ዲዛይን እንጂ ይሄም ከኮዝ ኤንድ ኢፌክት ጋር የሚገናኝ ስላልሆነ እንዲህ ኮዙዋል የሆነ ሪሌሽንሺፕ ለመግለጽ ወይ በዛ ሁኔታ የምንጠቀምበት ሪሰርች ዲዛይን እንግዲህ ኤክስፕላናቶሪ ይባላል፣ ወይ ደግሞ ካዙዋል ሪሰርች እንለዋለን። ይሄ እንግዲህ ኮዝ ኤንድ ኢፌክት ሪሌሽንሺፕን በተለያዩ ቫሪያብሎች መሀል ያለውን እሱን አይደንቲፋይ ለማድረግ የምንጠቀምበት ነው። የሆነ ነገር ተፈጠረ፣ ያ ነገር ለምን ተፈጠረ የሚለውን አንሰር የሚለውን በተለያዩ ኤክስፐሪመንቶች ተጠቅመን እነዛን ነገሮች ለአንዱ ነገር መፈጠር ምክንያቱ ምንድን ነው የሚለውን ለማወቅ የምንጠቀምበትን የሪሰርች ዲዛይን እንግዲህ ኤክስፕላናቶሪ ሪሰርች ዲዛይን እንለዋለን። ስለዚህ ለ18ኛው ጥያቄ መልሳችን ቢ ይሆናል ማለት ነው። ወደ 19ኛው ጥያቄ ስንመጣ ኦል አር አድቫንቴጆች ሰከንደሪ ዳታ ኤክሴፕት ዋን ይላል። ኤ ዳታ ጋዘርድ አባውት ዲስታንስ ፕሌስስ ፎር ኤግዛምፕል ፎሬን ካንትሪስ ኦፍን ካን ቢ ኮሌክትድ ሞር ቺፕሊ ስሩ ሰከንደሪ ማቴሪያል ይላል። ቢ ሰከንደሪ ሶርስ ካን ዩዥዋሊ ቢ ፋውንድ ሞር ኩዊክሊ ኤንድ ቺፕሊ ይላል። ሲ ደግሞ ሰከንደሪ ዳታ ሶርስስ ኦልሶ ኤክስቴንድ አወር ታይም ኤንድ ስፔስ ሬንጅ ይላል። ዲ ደግሞ ዘ ቫልዩ ኦፍ ሰከንደሪ ኢንፎርሜሽን ኢዝ ኦፍን ፓርሻሊ ኦብሶሌት ቢፎር ኢትስ አቬለብል ይላል። ይህ ጥያቄ እንግዲህ ሰከንደሪ ዳታ አድቫንቴጅ ከሚከተሉት ውስጥ ሁሉም አድቫንቴጅ ናቸው፣ አድቫንቴጅ ያልሆነው የትኛው ነው ነው የሚለው። ይሄ ማለት ምን ማለት ነው? የሰከንደሪ ዳታ ዲስአድቫንቴጅ የትኛው ነው ማለት ነው። ሰከንደሪ ዳታ የምንለው እንግዲህ ከዚህ በፊት በሌላ ሰው ለሌላ ፐርፐዝ ኮሌክት ተደርገው የተቀመጡት ዳታዎችን ነው ሰከንደሪ ዳታ የምንላቸው። የሰከንደሪ ዳታ ዲስአድቫንቴጅ የሆነው የትኛው ነው ነው የሚለው። ይሄ ያለውን ስናይ ዳታ ጋዘርድ አባውት ዲስታንስ ፕሌስ ፎር ኤግዛምፕል ፎሬን ካንትሪስ ኦፍን ካን ቢ ኮሌክትድ ሞር ቺፕሊ ስሩ ሰከንደሪ ማቴሪያል ይላል። ይሄ እንግዲህ አድቫንቴጅ ነው ማለት ነው። አድቫንቴጅ ነው ስንል ምንድን ነው? ሌላ ሀገር እንግዲህ ራሳችን ሳንሄድ ኦልሬዲ ሰከንደሪ ሶርስን ተጠቅመን የተለያዩ ሪፖርቶችን ተጠቅመን ቺፕ በሆነ መንገድ ያንን ዳታ ኮሌክት ማድረግ እንችላለን ማለት ነው። ስለዚህ ይሄ እንደ አድቫንቴጁ የምናየው ነው። ቢንም ስናይ እንግዲህ አድቫንቴጅ ነው፣ ምክንያቱም ሰከንደሪ ሶርስ ሞር ኩዊክሊ እና ቺፕሊ እናገኘው ነው ማለት ነው። ፕራይመሪ ሲሆን ነው ራሳችን ያን ዳታ ኮሌክት ሰርቬይ እና ኤክስፐሪመንቶችን ተጠቅመን ብዙ ጊዜያቶችን ወራቶችን ሊፈጅብን ይችላል። ኦልሬዲ ግን ሰከንደሪ ዳታን ስንጠቀም በሰዓታት ባነሰው አካል እናገኝ ስለምንችል ይሄ አድቫንቴጁ ነው። ሲንም ስናይ እንግዲህ ሰከንደሪ ዳታ ሂስቶሪካል ትሬንዶችን ወይ ታይም ሬንጆችን ምን እንድናደርግ ያግዘናል ማለት ነው። በተለያዩ ጂኦግራፊካል ሪጅን ውስጥ ያሉትን ነገሮች ስተዲ እንድናደርግ ያግዘናል ማለት ነው። ምክንያቱም ሰከንደሪ ዳታ እዛ ሳንሆን ያሉትን ትሬንዶች ወይ ታይም ሬንጆች ወይ በተለያዩ ጂኦግራፊካል ሪጅኖች መካከል ያለውን ነገር እዚሁ ተቀምጠን ባለንበት ቦታ ሆነ
እንትን ስተዲ እንድናደርግ ስለሚያግዝን ይሄም እንግዲህ አድቫንቴጁ ነው ማለት ነው። ይህ የሰከንደሪ ዳታ ዲስአድቫንቴጅ የሆነው ዲሌ ያለው ነው። ምክንያቱም ዘ ቫሊዩ ኦፍ ሰከንደሪ ኢንፎርሜሽን ኦፍ ኢዝ ፓርሻሊ ኦብሶሌት ቢፎር ኢትስ አቬለብል ይላል። ምክንያቱም ይሄ እንግዲህ የሰከንደሪ ዳታ ዲስአድቫንቴጅ ነው ያለበት ምክንያት እንግዲህ ዳታው ኮሌክት ተደርጎ ለፐብሊኩ ወይ ለፐብሊኬሽን እስኪቀርብበት ድረስ ያለው ታይም ላግ በራሱ ያንን ኢንፎርሜሽን አውትዴት ወይ ኢረለቫንት ወይ ኦብሰሌት ያደርገዋል ማለት ነው። ለምሳሌ 2019 ላይ የነበረ የሴንሰስ ሪፖርትን 2025 ላይ ለመግለጽ ብትሞክሩ ወይ 2025 ላይ 2019ን ያንን ዳታ ለመጠቀም ብትፈልጉ ይሄ እንግዲህ አኪዩሬት የሆነ ኢንፎርሜሽን ላታገኙ ትችላላችሁ። ጊዜው ያልፍበታል ማለት ነው ሰከንደሪ ዳታ። ሶ ይሄኛው እንደ ትልቅ ዲስአድቫንቴጁ የምናየው ስለሆነ ለ19ኛው ጥያቄ መልሳችን ዲ ይሆናል ማለት ነው። ወደ 20ኛው ጥያቄ ስንመጣ which of the following measurement system that possess the property of order but not the property of distance ይላል። ኤ ሬሽዮ ስኬል፣ ቢ ኖሚናል ስኬል፣ ሲ ኢንተርቫል ስኬል፣ ዲ ኦርዲናል ስኬል ይላል። እንግዲህ ስታቲክ ላይ እንደሚታወቁት እንግዲህ አራት ሌቭል ኦፍ ሜጀርመንቶች አሉ ቴስት የምናደርግባቸው። ሶ እያንዳንዱ ስኬሎች እንግዲህ የተለያዩ ፕሮፐርቲዎች አሉ። እነዚህ አራት ፕሮፐርቲዎች እንግዲህ አይደንቲቲ፣ ኦርደር፣ እንደገና ዲስታንስ እና አብሶሉት ዜሮ ናቸው። ሶ እንግዲህ እዚህ ጥያቄ ላይ የተጠየቅነው ፕሮፐርቲ ኦፍ ኦርደርን ፖሰስ የሚያደርግ ግን ፕሮፐርቲ ኦፍ ዲስታንስን ፖሰስ የማያደርገው የትኛው ሜጀርመንት ሲስተም ነው ነው የሚለው። እንግዲህ ኤል ያለው ምርጫ ስናይ ሬሽዮ ስኬል ይላል። ሬሽዮ ስኬል እንግዲህ ኦርደር አለው፣ ዲስታንስ አለው እና ትሩ ቫሊዩ ወይ ትሩ ዜሮ አለው ማለት ነው። ሶ ለምሳሌ ሄድ፣ ዌይት፣ ኢንካም ሶ ይሄ ሁሉንም ከኦርደር ውጭ ያሉትን ፕሮፐርቲዎች ፕሮሰስ የሚያደርግ ስለሆነ ይህ መልስ አይሆንም ማለት ነው። ቢን ስናይ የኖሚናል ስኬል ይላል። ኖሚናል ስኬል ደግሞ አይደንቲቲን ወይ ካታጎራይዝ የምናደርግበት እሱን ብቻ ፕሮሰስ የሚያደርግ ፕሮፐርቲ ነው፣ ግን ኦርደር የለውም። ለምሳሌ ሴት ጄንደር፣ አሁን ሴት እና ወንድ ግን ኦርደር የለውም ማለት ነው። ስለዚህ ኖሚናል ስኬል እንግዲህ አይደንቲቲ ወይ ካታጎራይዜሽን ብቻ ለማድረግ በዛ አይነት ሜጀርመንት የምንጠቀምበት ሲስተም ነው። ስለዚህ ኖሚናል ስኬል መልስ አይሆንም። ኢንተርቫል ስኬል ስንል ደግሞ ይሄ ኦርደር አለው፣ እንደገና ኢኳል ኢንተርቫል አለው፣ ግን ትሩ ዜሮ የለውም ማለት ነው። ለምሳሌ ቴምፕሬቸርን 20 ዲግሪ ሴልሺየስ እስከ 30 ዲግሪ ሴልሺየስ ብላችሁ ልትገልጹ ትችላላችሁ። ኢንተርቫሉ ተመሳሳይ ነው። ስለዚህ 20-30 ስትሉ ኦርደር አለው፣ ኢኳል ኢንተርቫል አለው፣ ግን ትሩ ዜሮ የለውም። ያ ማለት ምን ማለት ነው? ለምሳሌ 0 ዲግሪ ሴልሺየስ ማለት ምንም አይነት ቴምፕሬቸር የለም ማለት ወይ ኖ ቴምፕሬቸር ማለት አይደለም። ምክንያቱም ዜሮ በራሷ በቴምፕሬቸር ሌላ አይነት ተገቢ የሆነ መልእክት ስላላት ማለት ነው። ስለዚህ ዜሮ ቴምፕሬቸር ዳዝሚ ኖ ቴምፕሬቸር ማለት ነው። ስለዚህ ኢንተርቫል ስኬል ዜሮ ወይ ደግሞ ትሩ ዜሮ የለውም ማለት ነው። ስለዚህ ኦርደርን ወይ ፕሮፐርቲ ኦፍ ኦርደርን ቀደም ተከተልን ማለት ነው። ፕሮሰስ የሚያደርገውን ይሄ ፕሮፐርቲ ኦፍ ዲስታንስን ወይ ኢኳል የሆኑ ኢንተርቫሎችን ፕሮሰስ የማያደርገው ኦርዲናል ስኬል ነው ማለት ነው። እንግዲህ ኦርዲናል ስኬል በዚህ ራንኪንጉ በትክክል በኦርደር የሚያስቀምጥ አይነት ሜጀርመንት ሆኖ ለምሳሌ አንደኛ፣ ሁለተኛ፣ ሶስተኛ ብለን እናስቀምጣለን። ግን በአንደኛ እና በሁለተኛ መካከል ያለውን ኢንተርቫል የማይገልጽ ሜጀርመንት ነው። ስለዚህ ራንኪንጉን ይሰራል ወይ ራንክ ያደርጋል። ኦርደር ፕሮፐርቲ ኦፍ ኦርደርን ፕሮሰስ ያደርጋል። ግን በሁለቱ መሀል ያለውን ርቀት ያንን በምን ያህል ይበልጣል የሚለውን ያንን ፕሮሰስ ስለማያደርግ ፕሮፐርቲ ኦፍ ዲስታንስ ወይ ኢንተርቫልን ፕሮሰስ ስለማያደርግ እንግዲህ ፕሮፐርቲ ኦፍ ዲስታንስም ፕሮሰስ የማያደርገው እና ፕሮፐርቲ ኦፍ ራንኪንግን ወይ ኦርደርን ፕሮሰስ የሚያደርገው ሜጀርመንት ሲስተም እንግዲህ ኦርዲናል ስኬል ነው ማለት ነው። ስለዚህ ለ20ኛው ጥያቄ መልሳችን ዲ ይሆናል ማለት ነው። እንግዲህ ክቡራን የቻናላችን ቤተሰቦች ለፓርት ዋን ያዘጋጀሁትን ጥያቄ እዚህ ላይ ጨርሻለሁ። እንግዲህ በቀጣይ ፓርት ቱን ይዤላችሁ ምቀርብ ይሆናል። ማንኛውም አይነት ጥያቄ ካላችሁ ኮሜንት ላይ አስቀምጡልን። ለነበረን ቆይታ በጣም አመሰግናለሁ።